ይህ የኢሳት ሬዲዮ ነው። የኢሳት ሬዲዮ ከምሽቱ 2 ሰዓት እስከ 3 ሰዓት በአጭር ሞገድ በአማርኛ ቋንቋ የሚያስተላልፈውን ስርጭት አሁን ጀመረ። ወገን ስማኝ የሀገሬ ሕዝብ አድመጥ ማማ ኢትዮጵያ ትጠራለች። ደሴና ጎንደር ለእሁዱ ሰልፍ ከ72 ሰዓታት ያነሰ ጊዜ ቀራቸው። የአንድነት ለዲሞክራሲና ለፍትህ ፓርቲ አመራሮች በሁለት ቡድኖች ተከፋፍለው ደሴና ጎንደር ከተዋል። በሁለቱ ከተሞች የመንገድ ላይ ቅስቀሳው ተጠናክሮ ቀጥሏል። ወረቀት መበተኑም እንደዚያው። ሰላምና ዲሞክራሲያዊ መብቶች መከበር በጽናት ይታገላል። እነሆ ድምፁን ከፍ አድርጎ ይናገራል። ወገን ስማኝ የሀገሬ ሕዝብ አድመጥ ማማ ኢትዮጵያ ትጠራለች። ህዝቡ በራሪ ርቀትን በተለይ አንድነት ፓርቲ የደቡብ ወሎ ዞን አመራር አባላትና እንዲሁም ደጋፊዎች ሌላው ከአዲስ አበባ የመጡ ልኡካንም በራሪ ርቀቶችን ፖስተሮችን እየለጠፉ ነው፣ እያደሉ ነበር። ህዝቡም ተሻምቶ ሲቀበል ለማየት ችያለሁ። እንደውም አንዳንድ ፖሊሶች ለእኛ አልደረሰንም የሚል ቅሬታ አሰምተው ለማናገር ሲከቧቸው ረፉ አትንኳቸው የሚል ነገር ነው ለማየት የቻልነው። ህዝቡ በእውነት ለመናገር ከበቂ በላይ የተዘጋጀ ነው። በጣም እንዲህ የሚያንቀሳቀስ ኃላፊነት የሚሰማውና ዘላቂ የሆነ የትግል ውጤት ያመጣል ብለው የሚያምኑበት ፓርቲ በቦታው ላይ ቢፈጠር ምንም ነገር ለማድረግ ወደ ኋላ የማይሉና ከዚህ ፓርቲ ጎን ሆነው ሰላማዊ ለውጥ እንዲመጣ ነጻነት ሊወጡ የሚችሉበትን መንገድ ለመፍጠር የሚያደርጉት ጥረት ከፍተኛ መሆኑን በትክክል ያረጋገጠ ነው። ይህን የሚሊዮኖች ድምፅ ለነጻነት የሚለውን አርማ በመያዝ ፔቲሽን እንዲያስፈርሙና በዛውም ህዝቡ የማነቃቃት እንቅስቃሴ እንዲያደርጉ ወረቀት እንዲበትኑ ነው አድርገን የነበረው። በዚህ መሰረት ይህን የፓርቲውን ተልዕኮ ወይም ዓላማ ይዘው በቀጥታ ወደ እንቅስቃሴ ሲገቡ ያጋጠመን ነገር ምንድነው? በየቦታው ማሰር ነው። በፕሬዝዳንት አስቸኳይ ደብዳቤ እንዲጻፍና ይህ ነገር ተቀባይነት የሌለው መሆኑን በአስቸኳይ እንዲፈቷቸው ጥያቄ አቅርበናል። ነገር ግን ይህን እርምጃ የሚያደርጉት ሌሎች አባሎቻችንን ተስፋ ለማስቆረጥና የምናደርገውን እንቅስቃሴ ለመግታት ነው። ይህ ግን ፈጽሞ የሚሆን አይደለም። እንዲሁም የበለጠ አባሎቻችን በትልቅ ኮሚትመንት በእልህና በትልቅ ወኔ እንዲንቀሳቀሱ እያደረጋቸው ነው ያለው። በደሴና በጎንደር የአንድነት አመራሮችን አነጋግረናል። በሌላ በኩል የኢትዮጵያ ፌዴራሊስት ዲሞክራሲያዊ አንድነት መድረክ ለእሁድ ሐምሌ 7 በአዲስ አበባ የጠራው ሰላማዊ ሰልፍ ከአዲስ አበባ አስተዳደር ዕውቅና ተነፈገው። ሰላማዊ ሰልፍ ልናካሄድ ነው። ከ6 ኪሎ ጀምረን በ4 ኪሎ ከዚያም በፒያሳ እንደዚሁ አርጎ ቸርችል ጎዳና ከዚያም አንድ አደባባይ ጅላችን አደባባይ ብለው ጋር እናበቃለን የሚል አቅጣጫ ምን ያልፉበትን ሁሉ ገጽታን ሳትላቸው ለዚህ የተሰጠን ምላሽ የሀገሪቱን ሕግ እንደማውቃችን ህገወጥ መልስ ነው የተሰጠን። ምክንያቱም የአዲስ አበባን መንገዶች በአንዱም መሄድ አትችሉም ነው ደብዳቤውን አይታችሁት ከሆነ የምለው። በህገወጥነት በመጻፍ ይሄ ያቀዳችሁት ሰላማዊ ሰልፍ ዕውቅና አላገኝም እና ልታደርጉ አትችሉም ተብሎ መልስ ሲሰጠን ግልባጩን ለአዲስ አበባ ፖሊስ፣ ለደህንነት ወዘተርፈ እንግዲህ ይህንን የእኛን ጥረት በጉልበት ሊያስቆም ወደሚችለው አካል ሁሉ ግልባጭ ብለው በዚሁ ነው አግደውናል። ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራሊስት ዲሞክራሲያዊ አንድነት መድረክ የህዝብ ግንኙነት ክፍል ኃላፊ እንደሚሉት ዕውቅና ተከልክለናል፣ አማራጮችን እያጠናን ነው። በርግጥ ተቃዋሚዎች እየተንቀሳቀሱ ነው። ከያቅጣጫው ፓርቲዎች ንቅናቄ ጀምረዋል። ዛሬም ልዩ ትኩረት ሰጥተናል።
ሰላም ጤና ይስጥልን እንደምን ዋላችሁ እንደምን አመሻችሁ ይህ ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁ ስርጭት ነው ሐምሌ 4 ቀን 2005 ዓ.ም ሐሙስ መንግስት በደሴም የተገደሉትን ሼክ ኑሩን በተመለከተ እያደረገ ያለው እያነጋገረ ነው ሼኩን የገደለውን ይያለው ይላል የመንግስት መገናኛ ብዙሃን ሰፊ ትኩረት ሰጥተው ጉዳዩን እያራገቡት ነው መንግስት ህዝቡ ሰልፍ እንዲወጣ አድርጓል ደሴ ላይ ወጣቶች እየታሰሩ ነው ይሁሉ ግን ለምን እንደተካወቀው እንግዲህ ለዚህ ከተባለ ያለው እንቅስቃሴ ለመንግስት በጣም ያሰጋ ሂደት ያለው በጣም ከአማራ ክልል ደሴ ላይ ለየት ባለ መልኩ ነው በጣም መንግስት የቀጠቀጠና እየተበደለ ያለው ያንን ለማድረግ ይመስላል የሰውየው ሞት ራሱ ከመንግስት ጋር የተያዘ ነው የሚል ነገር ነው ያለው ድምታ ኢትዮጵያ ላይ ያለው አሁን የሙስሊሞቹ እንቅስቃሴ ለማዳከምና ለማስጠንቀቅ ነው በመላ ሀገሪቱ አሁን በሚዲያ በምን እየለፍታለው ግን ሙስሊሙ ማህበረሰብ እስቲል ነው እስካሁን ድረስ በታዘው መሰረት በሰላማዊ ትግል ቀጥር ስለተባለ ወደ ግድያ የሚሄድበት ምንም ነገር የለም አንደኛ ፓርቲ የጠራው ሰልፍ ላይ ሰው እንዳይወጣ ነው እየታገሉ ያሉት ያንን ለማስፈራራትም ነው ይሄን ያህል ትግል እያደረጉ ያሉት ከደሴም አንድ ነዋሪ ያነጋግረናል የቅድስት ስላሴ መንፈሳዊ ኮሌጅ ውጥረት ተባብሶ ቀጥሏል ትላንት በቤተክርስቲያን ደጃፍ ተቃውሞ ያደረጉት የኮሌጁ ተማሪዎች ጥያቄያቸውን ለቅዱስ ሲኖዶስ ቢያቀርቡም ምላሽ አላገኙም ፓትርያርኩ አቡነ ማቲያስ ኮሌጁ እንዲዘጋ ወስኗል መባሉም እያነጋገረ ነው አጣሪ ኮሚቴ ከመንግስትም ከቤተክርስቲያን ከቤተክርስቲያን ተውጣጣው ያጣሩት ውጤት ታፈነ ያውጤት ነገረን ብለን ስንጠይቅ ያውሟል አሁን እንበለው ራሱ የለንም ክረምትም ነው መፍትሄ ያመጣልን አካልም የለም ሃይማኖትም በደንብ ጠንቅቀው የሚያውቁ ሰዎች ይቀጠሩበት የቀኖና መሳለፍ እንዳይኖረው እየታየ ስለሆነ ክስተቱ አለ በቃ ይሄ ነው እንግዲህ እነዚህ ሰዎች እነሱ ስንል እነዚህ ሰዎች አይነሱም ነው ያለው ሁኔታ ከቅድስት ስላሴ መንፈሳዊ ኮሌጅ አንድ ተማሪ እንደሚለው ትምህርት ከቆመ ወራት ተቆጥረዋል ስለ ኮሌጁ ይዘጋል መባል እያጣራን ነው የቤተ ክህነት የህዝብ ግንኙነት ክፍል ኃላፊ አቶ እስክንድር ገብረ ክርስቶስ እኔ ከቦታው ተነስቻለሁ በማለት መልሰውልናል የቅድስት ስላሴ መንፈሳዊ ኮሌጅ መምህርንም አነጋግረን ነበር እንደገና ፈተናው የሚጀምረው ጠዋት 3 ሰዓት ነበር ሊፈትኑ የመጡ መምህራንን አትፈትኑም ብለው አሰናበቱ ከሐምሌ 1 ከሰኞ ጀምሮ ኮሌጁን ራሳቸው ናቸው የተቆጣጠሩት ስለዚህ ምግብ ቤት የነበረውን ምግብ ስቶክ የነበረውን ምግብ ሊመገቡ ቻሉ ሰኞ ማክሰኞ ረቡዕ ዛሬ ግን ቢሮ ካልተከፈተ ፐርቼዘሩ ገንዘብ ቤቷ ራሳቸው ሊቀጣጣሱ ገብተው ፈርመው ገንዘብ ካላወጡ ለነሱ ምግብ ሊቀርብላቸው አይችልምና ምግቡን ያቆሙት ራሳቸው ናቸው ዛሬም ስለ ቅድስት ስላሴ መንፈሳዊ ኮሌጅ ውዝግብና እናነሳለን በ571-305-1637 የደረሱን መልእክቶችም ይስተናገዳሉ መሳይ መኮንን አብሬያችሁ ቆያለው ሲሳጊና ዜናዎቹን አዘጋጅቷቸዋል ብርታዊት ግርማዬ ታቀርባቸዋለች ፋና ለማየውና ማሌት አበራም በቴክኒኩ ከዚህ ከዋሽንግተን ዲሲ ስቱዲዮ ይገኛሉ ለሁላችንም ጥሩ ጊዜ እንዲገጥመን እንመኛለን የዛሬው ትኩረታችን የደሴውና የጎንደሩ ሰልፍ ነው ሐምሌ 7 እሁድ ይካሄዳል መድረክ ለሐምሌ 7 አዲስ አበባ ላይ የጠራው የተቃውሞ ሰልፍ ከመንግስት ዕውቅና ተነፍጎታል አብራችሁን በመቆየት ሌሎችንም ዝግጅቶች እንድትከታተሉ በድጋሚ እንጋብዛለን ለዜናው ብርታዊ ተዘጋጅታለች ለሷ መስመሩን ለቃለው መልካም ጊዜ ማለፊያ ቆይታ ጤና ይስጥልኝ አድማጮቻችን ከዚህ ዋሽንግተን ዲሲ ከሚተላለፈው ኢሳት ሬዲዮ ለሰዓቱ ዜናዎች ብርታዊት ግርማይ ነኝ ባለፈው ሳምንት በደሴ ከተማ የተገደሉትን የሃይማኖት አባት በመግደል የተጠረጠሩት ግለሰቦች በቁጥጥር ስር መዋላቸውን ፖሊስ ገለጸ ፖሊስ የተጠርጣሪዎቹን መያዝ ከማስታወቁ በፊት በመንግስታዊዎቹ መገናኛ ብዙሃን ከግድያው ጋር የተያያዙ ተከታታይ ዘገባዎች ሲቀርቡ ቆይተዋል ሼህ ኑር ኢማም መሐመድን በመግደል የተጠረጠሩት ግለሰቦችን የብሔራዊ መረጃና ደህንነት ከፌደራል ፖሊስ ጋር እንዲሁም ከደቡብ ወሎ ዞን መስተዳድር ጋር በመተባበር በቁጥጥር ስር እንዳዋላቸው አመልክቷል ፖሊስ እንዳስታወቀው ግድያውን ያቀዱት ያቀነባበሩትና የመሩት አዲስ አበባና ደሴ ላይ ሲያዙ ግድያውን የፈጸመው ግለሰብ ከደሴ አምልጦ አዲስ አበባ ከገባ በኋላ በቁጥጥር ስር ውሏል
በደሴ ከተማ ነዋሪ የሆኑት ሼር ኑር ኢማም መሐመድ የዛሬ ሳምንት ሐሙስ ሰኔ 28 ቀን 2005 ከምሽቱ 2 ሰዓት ከመስጊድ ወደ ቤታቸው በመጓዝ ላይ ሳሉ ባልታወቁ ሰዎች በጥይት ተደብድበው መገደላቸው የታወቀ ሲሆን ኢሳትም ግድያውን በወቅቱ ዘግቦ ነበር። የ70 ዓመቱ አዛውንት ሼር ኑር ኢማም መሐመድ በመንግስት ድጋፍ የሚደረግለት የአህባሽ አስተምሮት አራማጅ በመሆናቸው ግድያው የፖለቲካዊ ዓላማ እንዳለው ከመነሻው ታምኖበታል። አንዳንዶች ግድያውን በሼሁ ድርጊት የተበሳጩ ሊፈጽሙት እንደሚችሉ ጥርጣሬያቸውን ሲገልጹ፣ ሌሎች ደግሞ መንግስት የሙስሊሞችን የመብት ጥያቄና ሰላማዊ እንቅስቃሴ ለመክታትና በህዝቡ ውስጥ ጥርጣሬንና ፍርሃትን ለማንገስ በጸጥታ ክፍሎች በኩል የወሰደው እርምጃ ሊሆን እንደሚችል ግምታቸውን ያስቀምጣሉ። ለአብነትም የዊክሊክስ ሰነዶችንና የ1997ቱን ምርጫ አጣሪ ኮሚሽን ሪፖርት ይጠቅሳሉ። እንደ ኤሮፓውያን አቆጣጠር አርብ ኦክቶበር 6 2006 ከአዲስ አበባ የአሜሪካ ኤምባሲ ወደ አሜሪካ ስቴት ዲፓርትመንት የላከው ሚስጥራዊ ሰነድ እንደ ኤሮፓውያን አቆጣጠር ሰፕቴምበር 16 2006 በአዲስ አበባ ከተማ ካራቆሬ አካባቢ የደረሰውን ተከታታይ የፈንጅ ጥቃት ያስታውሳል። መንግስት ድርጊቱን ከኦሮሞ ነጻነት ግንባር ጋር ቢያያይዘውም አምባሳደር ቪኪ ሄልስተን ከአሜሪካ የውጭ ጉዳይ ሚኒስትር በጻፉት ሚስጥራዊ ደብዳቤ የኤምባሲው ምንጮችና ህቡዕ መረጃዎች ድርጊቱ በኢትዮጵያ መንግስት የጸጥታ ኃይሎች መፈጸሙን ያመለክታሉ ብለዋል። መድረክ በአዲስ አበባ ከተማ የጠራው ሰልፍ ተከለከለ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ መድረክ የፊታችን እሁድ ሐምሌ 7 2005 በአዲስ አበባ ጎዳናዎች የተቃውሞ ትዕይንት ለማድረግ ሰኔ 26 ቀን 2005 ለአዲስ አበባ መስተዳደር ያሳወቀ ቢሆንም መስተዳደሩ ሐምሌ 1 2005 የተለያዩ ምክንያቶችን በመስጠት ዕውቅና ነፍጓል። የአዲስ አበባ መስተዳደር የሰላማዊ ሰልፍና ስብሰባ ማስታወቂያ ክፍል ሰልፉ እንደማይፈቀድ ለመድረክ የጻፈው ደብዳቤ የሚከተለው ነው። በአዲስ አበባ ከተማ አስተዳደር የከንቲባ ጽሕፈት ቤት ሐምሌ 1 ቀን 2005 ለኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አዲስ አበባ መድረክ ሰኔ 25 ቀን 2005 በቁጥር መድረክ 035/2005 ለአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ለህዝባዊ ስብሰባና ሰላማዊ ሰልፍ ማስታወቂያ ክፍል እሁድ ሐምሌ 7 ቀን 2005 ዓመተ ምህረት ከ3 ሰዓት እስከ 6 ሰዓት መነሻ 6 ኪሎ ሆኖ በ4 ኪሎ በፒያሳ ቸርችል ጎዳና እስከ ድላችን ሐውልት ሰላማዊ ሰልፍ ማደራጀቱን ገልጾ ዕውቅና እንዲሰጣችሁ ጠይቃችኋል። በዚህም መሰረት ፓርቲው የጠየቀው የጉዞ መስመር አሁን በከተማው በሚደረገው የባቡር ልማት ከፍተኛ የትራፊክ መጨናነቅ ያለበት ከሚኒሊክ አደባባይ አትክልት ተራ በመዘጋቱ ያለው ብቸኛ መንገድ በፒያሳ መሃልና የቸርችል ጎዳና በመሆኑ በህብረተሰቡ የዕለት ተዕለት እንቅስቃሴ ላይ ከፍተኛ ችግር የሚፈጥር ስለሆነ ከመገናኛ ወደ ሜክሲኮ የሚሄደው መንገድ በመዘጋቱ የተመረጠው መንገድ ማስተንፈሻ በመሆኑ እንዲሁም በአካባቢው የመንግስት ተቋማትና ሆስፒታሎች ስለሚገኙ እነዚህም ስፍራዎች አዋጅ የተከለከሉ በመሆናቸው ዕውቅና የተጠየቀበትን ሰላማዊ ሰልፍ ዕውቅና ለመስጠት የማንችል መሆናችንን እናስታውቃለን። ከሰላምታ ጋር ማርቆስ ብዙነህ ማንደፍሮ የሰላማዊ ሰልፍ ስብሰባ ማስታወቂያ ኦፊሰር ግልባጭ ለብሔራዊ መረጃ ደህንነት አገልግሎት ለፌደራል ፖሊስ ኮሚሽን ለአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን አዲስ አበባ። ይህ በእንዲህ እንዳለም አንድነት ፓርቲ በጎንደርና በደሴ የፊታችን እሁድ የጠራውን ስብሰባ ለማስተባበር ወደ ስፍራው የተጓዙት የፓርቲው አመራሮችና ተወካዮች በየከተሞቹ ካሉት ተጠሪዎቻቸው ጋር ቅስቀሳቸውን ቀጥለዋል። በፓርቲው አባላት ላይ የሚካሄደው እስራትም ቀጥሏል። መድረክ መነሻው 6 ኪሎ ሆኖ በ4 ኪሎ ተጉዞ ወደ ፒያሳ በመታጠፍ በቸርችል ጎዳና መድረሻውን ኢትዮ ኩባ ወዳጅነት አደባባይ ወይንም የቀድሞ ድላችን ሐውልት ለማድረግ ለአዲስ አበባ መስተዳደር የሰላማዊ ሰልፍና ስብሰባ ማስታወቂያ ክፍል ያስገቡት ደብዳቤ ተቀባይነት አለማግኘቱ የተገለጸው ሰኞ ሐምሌ 1 2005 ከመስተዳደሩ በተጻፈ ደብዳቤ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ሥላሴ መንፈሳዊ ኮሌጅ የሰነ መለኮት ተማሪዎችና በኮሌጁ አስተዳደር መካከል ያለው ውዝግብ መቀጠሉ ታወቀ። ተማሪዎቹ ግቢያቸውን ለቀው በመንበረ ፓትርያርኩ ጽሕፈት ቤት ደጃፍ የተቃውሞ ድምጻቸውን ያሰሙ ሲሆን ፖሊስም የቤተ ክህነት ኃላፊዎችን አነጋግሯል። ፓትርያርኩ አቡነ ማቲያስ ኮሌጁ እንዲዘጋና ተማሪዎቹ ግቢውን እንዲለቁ ደብዳቤ መጻፋቸውን የኦርቶዶክሳውያን ድረገጾች ዘግበዋል። የቅድስት ሥላሴ መንፈሳዊ ኮሌጅ ተማሪዎች ተቃውሞ እንደገና ያገረሸው የኮሌጁን ችግር የሚመረመረው አጣሪ ኮሚሽን ሪፖርት ተፈጻሚ ካልሆነ ተማሪዎቹ ለፈተና አንቀመጥም በማለታቸው እንደሆነም ከሐራዘ ተዋሕዶ ዘገባ መረዳት ተችሏል።
የመንፈሳዊ ኮሌጁ ተማሪዎች ለፈተና አንቀመጥም ከማለታቸው ባሻገር ከሰኞ ዕለት ጀምሮ የአስተዳደር ህንጻው መግቢያ በሮችና መተላለፊያ በመዝጋት ሰራተኞችና መምህራን ወደ ግቢው እንዳይገቡ መዝጋታቸውም ተመልክቷል። ተማሪዎቹ ይህንን እርምጃ እየወሰዱ ያሉት በመንፈሳዊ ኮሌጁ ችግር ዙሪያ ምርመራ ሲያካሂድ የቆየው አጣሪ ኮሚሽን ያቀረበውን የመፍትሄ ሐሳብ ተግባራዊ እንዲሆን ለማስገደድ ነው ተብሏል። የቅድስት ሥላሴ መንፈሳዊ ኮሌጅ የሥነ መለኮት ተማሪዎች ሰኞ ሐምሌ 1 ለፈተና አንቀመጥም በማለታቸው እስከ ሐምሌ 9 2005 ለማካሄድ መርሃ ግብር የተያዘለት የፈተና አሰጣጥም መስተጓገሉ ታውቋል። ተማሪዎቹ ከመንፈሳዊ ኮሌጅ ቅጥር ግቢ በመውጣት ወደ መንበረ ፓትርያርኩ በማቅናት ተቋማቸውን ያሰሙ ሲሆን የጠቅላይ ቤተ ክህነት የሥራ ኃላፊዎች ከተማሪዎቹ ተወካዮች ጋር መነጋገራቸውም ተሰምቷል። የፖሊስ ኃላፊዎችም ከጠቅላይ ቤተ ክህነት ዋና ሥራ አስኪያጅ ጋር በጉዳዩ ላይ መነጋገራቸውን ከሐራ ዘተዋሕዶ ዘገባ መረዳት ተችሏል። ዘግይተው የወጡ መረጃዎች ፓትርያርኩ ብፁዕ አቡነ ማትያስ ኮሌጁ እንዲዘጋ ደብዳቤ መጻፋቸውን አመልክተዋል። አባ ሰላማ የተባለው የኦርቶዶክሳውያን ድረገጽ ፓትርያርኩ ኮሌጁ እንዲዘጋና ተማሪዎቹ ግቢውን እንዲለቁ ደብዳቤ መጻፋቸውን አመልክቶ ሆኖም የሲኖዶሱ አባላት ተቃውሞ ማሰማታቸውን አመልክቷል። በኮሌጁ የሥራ ኃላፊዎች እንዲሁም በበላይ ጠባቂ በብፁዕ አቡነ ማትያስና በስነ መለኮት ተማሪዎቹ መካከል የተፈጠረው ውዝግብ እልባት ሳያገኝ በርካታ ወራትን አስቆጥሯል። የኢትዮጵያ መንግስት በአንድ ሳምንት ውስጥ ከሁለት መንግስት መስሪያ ቤቶች 12 የሥራ ኃላፊዎችን ከኃላፊነት ማንሳቱ ተዘገበ። የሥራ ኃላፊዎቹ የተነሱት በሙስና ተገምግመው እንደሆነም ተመልክቷል። ከኃላፊነት ከተነሱት 9ኙ ወዲያውኑ ታስረዋል። በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን የገጠር ኤሌክትሪክ ማስፋፋያ ዘርፍ ምክትል ሥራ አስፈጻሚ አቶ ሽፈራው ተሊላና የኤሌክትሪክ ስርጭት ዘርፍ ምክትል ሥራ አስፈጻሚ አቶ መስፍን በርሄ ከሌሎች 7 የምህንድስና ባለሙያዎች ጋር በቁጥጥር ስር መዋላቸውን ሪፖርተር ሲዘግብ የመንግስት ቤቶች ኤጀንሲ ዋና ዳይሬክተርና 2 ምክትሎቻቸው በተደረገባቸው ግምገማ ባሳለፈው ሳምንት ከኃላፊነት መነሳታቸውን አዲስ አድማጭ ጽፏል። 9ኙ የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን የሥራ ኃላፊዎችና መሐንዲሶች በቁጥጥር ስር የዋሉት በ1999 ዓመተ ምህረት ከተካሄደ የትራንስፎርመር ግዢ ጋር በተያያዘ እንደሆነም ተመልክቷል። ከቡራ ከተባለው የህንድ ኩባንያ የተገዙት ትራንስፎርመሮች ደረጃቸውን ያልጠበቁ በመሆናቸውና ለሥራ ዋስትና ያስያዘው ቦንድ እንዲወረስ ውሳኔ ቢተላለፍም ውሉ ይህንን ባለማካተቱ ለሥራ ኃላፊዎቹ መታሰር ምክንያት መሆኑም ተዘግቧል። በተያያዘ ዜና የመንግስት ቤቶች ኤጀንሲ ዋና ዳይሬክተር አቶ ተፈሪ ፍቅሬና 2 የኤጀንሲው ምክትል ዳይሬክተሮች በክራይ ሰብሳቢነት ተወንጅለው ኃላፊነትን አላግባብ በመጠቀም ተከሰው ከኃላፊነታቸው የተነሱት ባሳለፈው ሳምንት ሲሆን የጸረ ሙስና ኮሚሽን ከ1 ዓመት በላይ በሥራ ኃላፊዎቹ ላይ ክትትል ሲያደርግ መቆየቱም ተመልክቷል። የመንግስት ቤቶች ኤጀንሲ በቀድሞ መንግስት የክራይ ቤቶች አስተዳደር በመባል ይታወቃል። ይህም ተቋም የደርግ መንግስት የወረሳቸውንና ወራዊ ክራያቸው ከ100 ብር በላይ የሆኑ መኖሪያ ቤቶች የሚያስተዳድር መሆኑንም መረዳት ተችሏል። ለሰዓቱ የነበሩን ዜናዎች እነዚህን ይመስሉ ነበር። ከቀሪ የኢሳት ፕሮግራሞች ጋር መልካም ቆይታ። ታላቅ የሰላማዊ ሰልፍ ጥሪ አንድነት ለዲሞክራሲና ለፍትህ ፓርቲ የሚሊዮኖች ድምጽ ለነጻነት በሚል መሪ ቃል በጎንደር ከተማ መስቀል አደባባይ ታላቅ ሰላማዊ የተቃውሞ ሰልፍ አዘጋጅቷል። ስለሆነም መላው ሀገር ወዳድ የጎንደርና የአካባቢያ ነዋሪ በሰልፉ ላይ በመሳተፍ የታፈነ ድምጹን እንዲያሰማ አንድነት ፓርቲ ጥሪውን ያቀርባል። ሰልፉ ጎንደር አውቶ ፓርክ ከሚገኘው የአንድነት ፓርቲ ጽፈት ቤት በመነሳት መድረሻውን መስቀል አደባባይ ያደርጋል። አንድነት ለዲሞክራሲና ለፍትህ ፓርቲ አንድነት ብለናል ሀገሬና ትንኩ። አንድነት ለዲሞክራሲና ለፍትህ ፓርቲ ሐምሌ 7 ቀን 2005 ዓ.ም ከጠዋቱ 3 ሰዓት ጀምሮ የሚሊዮኖች ድምጽ ለነጻነት በሚል መሪ ቃል በደሴ ከተማ ታላቅ የተቃውሞ ሰላማዊ ሰልፍ አዘጋጅቷል። ስለሆነም መላው ሀገር ወዳድ የደሴና የአካባቢዋ ነዋሪ በሰልፉ ላይ በመሳተፍ የታፈነ ድምጹን እንዲያሰማ አንድነት ፓርቲ ጥሪውን ያቀርባል። ሰልፉ ደሴ አራዳ ከሚገኘው የአንድነት ፓርቲ ጽፈት ቤት መነሻውን በማድረግ
በፒያሳ በሼል በዞን መስተዳድር አድርጎ መድረሻውን ሆጤ ሜዳ ያደርጋል። አንድነት ለዲሞክራሲና ለፍትህ ፓርቲ ደሜኒት ሶስላት በአውሮፓ የኢትዮጵያ ስፖርትና ባህል ፌስቲቫል ኢትዮጵያንን ከየሀገሩ በአውሮፓ ለማገናኘት ሽር ጉዱን ከጀመረ እነሆ ሰነበተ። ከፊታችን ጁላይ 17 እስከ ጁላይ 20 ቀን 2013 ዓ.ም ድረስ ቀጠሮን በስዊዘርላንዷ ጄኔቭ ከተማ ያድርጉ። ዝነኛውና ተወዳጁ ድምጻዊ ቴዲ አፍሮ ከውብና አዝናኝ ስራዎቹ ጋር እናንተን ለማስደሰት ቀጠሮን በጄኔቫ አድርጓል። በአውሮፓ የኢትዮጵያን ስፖርትና ባህል ፌስቲቫል ከተለያዩ የዓለማችን ክፍሎች የመጡ ከ20 በላይ ኢትዮጵያውያን የእግር ኳስ ቡድኖች የሚሳተፉበት የእግር ኳስ ጨዋታዎች፣ የሩጫ ውድድሮችና ሌሎች ስፖርታዊና ባህላዊ ዝግጅቶችን ይዞላችሁ ቀርቧል። ከየሀገራቱ አርቲስቶችና ታዋቂ ኢትዮጵያውያን ዝግጅቱን ያደምቁታል። ኢትዮጵያዊነታችንን የሚያስታውሱና የሚገልጹ ባህላዊ ምግቦችና ሸቀጣሸቀጦችንም ያገኛሉ። ብቻ ምን አለፋውት ሳምንቱ የስፖርት፣ የመዝናኛ፣ የመገናኛና የታላቅ ፍቅር ይሆናል። ከጁላይ 17 እስከ 20 ቀን 2013 ዓ.ም ድረስ ያለውን ጊዜ ወደ ስዊዘርላንዷ ጄኔቭ በመምጣት ከቤተሰቦችዎና ከወዳጅ ዘመዶችዎ ጋር የማይረሳ ጊዜን የሚያሳልፉበት ይሆናል። እንዳይረሱ በተፈጥሮ ውበቷ በምትደነቀው በጄኔቭ ላይ ከሀገሮች ልጆች ጋር በመገናኘት አንድ ልብ፣ አንድ ህዝብ፣ አንድ ሀገር በመሆን በደስታ ያሳልፉ። በአውሮፓ የኢትዮጵያን ስፖርትና ባህል ፌስቲቫል በአውሮፓ የኢትዮጵያ ስፖርትና ባህል ፌስቲቫል ኢትዮጵያዊነት ለርሶ ምንድነው? የኢትዮጵያዊነት ውርስና ቅርስ ማህበረሰብ የሚያዘጋጀው 3ኛ ዓመታዊ ክብረ በዓል ከጁላይ 26 እስከ 28 ቀን 2013 ዓ.ም በዋሽንግተን ዲሲ ጆርጅ ታውን ዩኒቨርሲቲ ይካሄዳል። እርሶም በክብረ በዓሉ ተገኝተው ኢትዮጵያዊነት ለርሶ የሚሰጠውን ትርጉም እንዲያካፍሉን ተጋብዘዋል። ቀደምት አባቶቻችን ትተውልን ያለፉትን ታሪክና ቅርስ የመጠበቅ እንዲሁም አሁን ለሚገኘው ትውልድ የማስተዋወቅና ለመጪው ትውልድ በክብር የማስተላለፍ ዓላማ ሰንቆ የሚንቀሳቀሰው የኢትዮጵያዊነት ውርስና ቅርስ ማህበረሰብ በዘንድሮው ክብረ በዓል የኢትዮጵያዊነትን ገጽታ የሚያስተዋውቁ ልዩ ልዩ ዝግጅቶችን ይዞላችሁ ቀርቧል። በክብረ በዓሉ ለሕፃናት፣ ለወጣቶች እንዲሁም ለአዋቂዎች የሚመጥኑ የተለያዩ ዝግጅቶች የተሰናዱ ስለሆነ የምንጋብዞት ከመላ የቤተሰብ አባላት ጋር ተገኝተው እንዲታደሙ ነው። የሕፃናት አዝናኝ ስፖርታዊ ውድድር፣ ባህላዊና ዘመናዊ ሙዚቃዎች፣ የስነ ውበት ትርኢት፣ የስነ ጽሑፍ ዝግጅት፣ ባህላዊ የምግብ መስተንግዶ እንዲሁም ሌሎች እርሶን የሚያዝናኑና የሚያሳትፉ ዝግጅቶችን ካለፉት ዝግጅቶች በበለጠ አሰናድተን እንጠብቆታለን። ከጁላይ 26 እስከ 28 ቀን 2013 ዓ.ም ከወዲሁ ቀጠሮን ዋሽንግተን ዲሲ ጆርጅ ታውን ዩኒቨርሲቲ ያድርጉ። በክብረ በዓሉ ተዛማጅ የሆኑ የንግድ ስራዎችንና የምግብ መስተንግዶን ማከናወን ለምትሹም ቦታ የተዘጋጀ ሲሆን ለዚህ ተግባር የተዘጋጁት ድንኳኖች ውስን በመሆናቸው ቀድሞ ይይዙ ዘንድ እንገልጻለን። በ2005691964 ወይም 703399906 ቁጥሮች ቢደውሉ መመዝገብና ቦታ መያዝ ይችላሉ። ለተጨማሪ መረጃ www.ehsna.org ድረገጻችንን ይጎብኙ። የኢትዮጵያዊነት ውርስና ቅርስ ማህበረሰብ 3ኛ ዓመታዊ ክብረ በዓል ከጁላይ 26 እስከ 28 ቀን 2013 ዓ.ም በጆርጅ ታውን ዩኒቨርሲቲ ታላቁ የስፖርት ሜዳ ዋሽንግተን ዲሲ ከነቤተሰቡ ይገኙና ስለ ኢትዮጵያና ኢትዮጵያዊነት ሰብሰብ ብለን እንጨዋወት። ሃሎ በርካሽ ዋጋ ወደ ኢትዮጵያ አይደውሉም። ጂ3 ቴሌኮም በአነስተኛና በከፍተኛ ጥራት ከወዳጅ ዘመዶ ሊያገናኙት ጥሪውን ያቀርባል። በደቂቃ 20 ሳንቲም ኢትዮጵያ ከሚገኙ ወዳጅ ዘመዶ ጋር መነጋገር ይችላሉ። ጂ3 እንደ አውሮፓውያን አቆጣጠር ከ1999 ጀምሮ ጥራት ያለው አገልግሎት በመስጠት ይታወቃል። አገልግሎቱን $5 ብቻ ሞልተው ከእጅ ስልኮ ወይንም ከቤት ስልኮ ወደ ኢትዮጵያ መደወል ይችላሉ። ከተስማማው ተጨማሪ ገንዘብ በመሙላት ወይንም አውቶ ሪቻርጅ ላይ አድርገው በፈለጉት ሰዓት አለቀብኝ ተጨማሪ ካርድ ልግዛ ሳይሉ መጠቀም ይችላሉ። ጂ3 ቴሌኮም አንዴ ከሞከሩት እንደሚወዱት ጥርጥር የለንም። ዛሬውኑ ይደውሉ። ቁጥራችን ካናዳ ለምትገኙ 1855-323-4343 በዩናይትድ ስቴትስ አሜሪካ ለምትገኙ 1866-935-9218 ቢደውሉ
አገልግሎታችንን ዛሬውኑ መጠቀም ይችላሉ። ጂ3 ቴሌኮም በድጋሚ የአክብሮት ሰላምታችን ለመላው አድማጮቻችን ይድረስ ብለናል። ይህ ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁ ስርጭት ነው። መሳይ መኮንን እስከ ምሽት 3 ሰዓት አብሬያችሁ ዘልቃለሁ። የዕለቱ የትኩረት አጀንዳችን የደሴውና የጎንደሩ ሰልፍ ነው። ዘግይቶ በደረሰን ዜና መንግስት በደሴ ቤት ለቤት አሰሳ ያካሄደ ነው። በከተማዋ ያሉ የቀበሌ ሰራተኞች መደበኛ ስራቸውን ጥለው በሰላማዊ ሰልፉ ዙሪያ በየቤቱ እየዞሩ ማስፈራራትና ሰላማዊ ሰልፉ ላይ ማንም እንዳይገኝ እየቀሰቀሱ ናቸው። ኢህአዲግም መግለጫ አውጥቷል። በደሴ ስለተገደሉት ሼክ ኑሩ ሐዘኑን የገለጸው ኢህአዲግ ተቃዋሚዎች በእሳት ለመጫወት ባይሞክሩ ጥሩ ነው ብለዋል። ውጥረቱ እንደነገሰ ነው። አዲስ አበባ ላይ ለሐምሌ 7 እሁድ የተቃውሞ ሰልፍ የጠራው መድረክ ለሰልፉ ዕውቅና ተነፍጎታል። የቅድስት ስላሴ መንፈሳዊ ኮሌጅ ውዝግብ ብሶበት አርፏል። ኮሌጁ ሊዘጋ ነው የሚል መረጃም ሾልኮ ወጥቷል። አብራችሁን በመቆየት እንድትከታተሉ በአክብሮት እንጋብዛለን። ሙዚቃው ይቀጥላል። አድማጮች የምትከታተሉት ኢሳት ሬዲዮ ነው። በደሴና በጎንደር አንድነት ለዲሞክራሲና ለፍትህ ፓርቲ ሊያደርግ እየቀሰቀሰ ስላለው የተቃውሞ ሰልፍ በሰፊው ወደ ኋላ ላይ እንመጣበታለን። ደሴም ባለፈው ሰኔ 27 የተገደሉት ሼክ ኑሩም የመንግስት መገናኛ ብዙሃን ልዩ ትኩረት ሰጥተው እያራገቡት ናቸው። የብሔራዊ መረጃና ደህንነት አገልግሎት እንዲሁም ፖሊስ የሼኩን ገዳይ መያዛቸውን አስታውቀዋል። ገዢው ፓርቲ ኢህአዲግም ዛሬ ባወጣው መግለጫ ላይ ሼክ ኑሩ በመገደላቸው የተሰማውን ሐዘን ገልጿል። ደሴ ላይ ወጣቶች እየታሰሩ ነው። አንድነት ለዲሞክራሲና ለፍትህ ፓርቲ በሼኩ ግድያ የተሰማውን ሐዘን ገልጾ የሁዱ ሰልፍ ግን በተአምርም አይቀርም ብሏል። ደሴ ውጥረት ላይ ናት። ዛሬ ማምሻውን ወደዚያው ስልክ ደውለን ነበር። እንግዲህ በደሴ ሼኩ ተገድለዋል። ሼኩ ከተገደሉ በኋላ ውጥረት ነበር። አሁን ከእንደገና ገዳዩ ተይዟል። የሼኩ ገዳይ ግን ደሴ ውጥረት ላይ ናት። እስቲ ያለውን ሁኔታ ንገረን።
አዎ እንደሚታወቀው እንግዲህ ለዚህ ከተባለ ያለው እንቅስቃሴ ለመንግስት በጣም ያሰጋ ሂደት ያለው በጣም ከአማራ ክልል ደሴ ላይ ለየት ባለ መልኩ ነው በጣም መንግስት የቀጠቀጠና እየተበደለ ያለው። ያንን ለማድረግ ይመስላል የሰውየው ሞት ራሱ ከመንግስት ጋር የተያያዘ ነው የሚል ነገር ነው ያለው ድምታ። ምክንያቱም ማንም ሰው በዛ ሰዓትና በዛ ታይም ማብራት አጥቶ ያንን ነገር ሊፈጽሙ ይችላል ተብሎ አይጠበቅም፣ አይታመንም። ምንድነው ማስረጃ? አሁን መንግስት ሆን ብሎ ስለማድረጉ ምንድነው ማረጋገጫ? መንግስት ገዳዮቹ እነዚህ ናቸው ብሎ ዛሬ በይፋ ገልጿል። አዎ እንግዲህ በራሱ እኚህ ናቸው እያለ ይበል እንጂ ምንም የተረጋገጠ ነገር ያረጋገጠው ነገር ያለ አይመስለኝም እንደኔ እንግዲህ ባለኝ ኢንፎርሜሽን። ነገር ግን የሰውየው ሞት ከነሱ ጋር የተያያዘ እንደሆነ ነው እየተገለጸ ያለው ሁኔታ። እስቲ በዝርዝር ንገረን። ሼኩ ማን ናቸው? በዛ በደሴ አካባቢ ያላችሁ ልጆች ምንድነው የምትጠረጥሩት? በቀጥታ መንግስት ስለማደርጉ የሚያሳዩ ነገሮችን ልታሳየኝ ትችላለህ? ሼህ ኑሩ ማለት በጣም በሚገርም ሁኔታ ተገለባባጭ የሆኑ ሰው ናቸው። ሲፈልጉ ፖለቲከኛ ይሆናሉ፣ ሲፈልጉ የሃይማኖት አባት ይሆናሉ። እንደፈለጋቸው የሚያደርጋቸው ሰው ናቸው። እንግዲህ በ97 ዓመተ ምህረት ኢትዮጵያ ላይ ያቀጠቀጠ የነበረው የፖለቲካ እንቅስቃሴ ቅንጅት ዋና አመራር ሆነው እሱ በጣም ሲቀሰቅሱ የነበርና ኢህአዴግ መንግስት ደግሞ ለኤርትራ ጦርነት ላይ ድንበር በነበረው ሂደት ሽማግሌዎች ሲልክ አንደኛው ሽማግሌ አድርጎ የላካቸው ሰው ነበሩ። እንግዲህ በዛን ሰሞን ደግሞ ይሄ ቅንጅት አመራር ውስጥ አባል ውስጥ ገብተው ደሴ ከተማ ላይ በከባድ ደረጃ ኢህአዴግን ሲያንቋሹና ሲቀሰቅሱ ነበረ። መልሰው ደግሞ ከእንደገና ይሄ ሰውዬ በዛው ወቅት ያው ኢህአዴጎችን በከባድ ደረጃ በረሃ ድረስ ወስደው እንዳልነበር አድርገው ደብድበዋቸው ቀጥቅጠዋቸው የመጡ ሰው ናቸው። እንግዲህ ሲፈልጋቸው ሼህ ይሆናሉ፣ ሲፈልጋቸው ፖለቲከኛ ይሆናሉ። መጨረሻ ደግሞ አሁን ተመልሰው ደግሞ ኢህአዴግን ነው ማለት የኢህአዴግን እንቅስቃሴ በየቦታው በየመድረኩ እየቀሰቀሱ ነበረ። እንግዲህ መጨረሻ ላይ ኢህአዴግ መንግስትም እነዚህ ይሄ ሰው ሲመለከታቸው ለዚህ ለአህባሽ አዲስ ላመጣው እምነት ይጠቅመኛል ብሎ በዚህ አሳፋቸው እያንቀሳቀሳቸው ይገኛል። እንደኔ እምነት እንደሚመስለኝ አሁን የፖለቲካ ፓርቲዎች ኢትዮጵያ ላይ በከባድ ደረጃ ይንቀሳቀሳሉ። እየተንቀሳቀሱ እንደውም ደሴ ላይ ሰላማዊ ሰልፍ ጠርተዋል። ያንን ይሄ ሰውዬ የሚያልፉ ሰው አይደሉም። ብዙ ሚስጥር አሁን ከመንግስት ቀረብ ብለው አግኝተዋል። ብዙ መረጃዎችን አግኝተዋል። ያንን መረጃ ሊያወጡብን ይችላሉ፣ እንዲህ ሊያደርጉ ይችላል ተብሎ ቀድሞ የተሰራ ነገር ነው። ሁለት ነገር ነው። አንደኛ ያንን ለማቆላሸት ነው። ሁለተኛው ደግሞ ደሴ ላይ ምንም ነገር እንዳይሳካና ፈርቶ ህዝቡ አጎንብሶ እንዲኖር ሆን ተብሎ የተቀነባበረ ቅንብር እንጂ አሁን ሙስሊም ማህበረሰብ አቅም የለውም። ሁለተኛ ከአቅም ባሻገር ሰውዬው እንደሚሰሩት ስራ ያስገድላቸው የሚችሉ ስራዎች ሊሰሩ ይችላሉ። ነገር ግን የአሚር ትእዛዝ ይጠብቃል። ማንኛውም ሰው የአሚር ትእዛዝ ተጠብቆ እስከ መጨረሻው ድረስ ሰላማዊ ትግል ነው እያደረገ ያለው እንጂ ቀጥታ ሰው ለመግደል ማንም የሚያስብበት ቦታ የለውም። መግደል ይፈልግ ኑሮ ይህ ሰውዬ ዛሬ አይደለም የሚገላቸው። መጀመሪያውኑ ገና ጨዋበር መስጊድ ያንን ሁሉ ህዝብ ሲያስቀጠቅጡ ሴቶች እስካሁን ማህፀናቸው እንደተጎዳ የተኙ ሴቶች አሉ። እነዛ ሲያስደርጉ በዛ ጊዜ ይገደሉ ነበረ፣ ግን ማንም አልገደላቸውም። ዛሬ ግን ሆን ተብሎ የተገደሉበት መጪውን ሰልፍ ለማኮላሸትና እንደዚሁም ደግሞ ከእነሱ ያገኙትን መረጃዎች ይሄ ሰውዬ የሚታመን አይደለም። ነገ ተገልብጦ ደግሞ ፖለቲከኛ ይሆናል። ይሄ ስለሚሆን ይሄ ሰው ማስወገድ አለበት ተብሎ በእነሱ ውጭ የጠፋ እንጂ ሙስሊም ማህበረሰብ ያጠፋው እንዳሉ ነው የሚገምተው። እንግዲህ መንግስት በተለያዩ ከተሞች የተቃውሞ ሰልፍ ማለትም በገዳዮቹ ላይ እንዲደረግ አድርጓል። መገናኛ ብዙሃኑም እንደዚሁም ሰፊ ትኩረት ሰጥተዋል። የደህንነት መስሪያ ቤቱ መግለጫ ሰጥቷል። ፖሊስ መግለጫ ሰጥቷል። መንግስት ይሄን ሁሉ ያደረገበት ምክንያት ምንድነው? በጣም ከፍተኛ ትኩረት ነው የሰጠው። ይሄ አሁን የሚያሳይ ይሄ አስቀድሞ የተዘጋጀበት መሆኑን የሚያሳይ ይሄንን ላድርግና የኢትዮጵያን እንቅስቃሴ የሙስሊሙን እንቅስቃሴ ህገወጥና ድንበር የጣሰ ነው ላስብል የሚል አዲስ ስትራቴጂ ነድፎ እንጂ እስቲና እስካሁን ድረስ ከሼህ ኑሩ በላይ እኮ መገደል ቢኖርበት ሙስሊሙ መምታት ቢኖርበት እኮ ጦሃን መምታት ይችል ነበር። አዲስ አበባ ላይ ፊት ለፊት እየዘገባቸው ፊት ለፊት እንደዛ እየተናገራቸው፣ ነገር ግን ፊት ለፊት እሱን ሰው እንዳይመጣው እንደውም የመንግስት ቅጥረኞች መጥተው እንዳይገሉት የኛው ሰዎች ናቸው የሚጠብቁት በር ላይ ጠብቀው ለሞት ሲገባው ተደርጎ ይሞታው። ግን ሆን ተብሎ ተቀነባብሮ የተደረገው ድርጊት ለምንድን ነው? ይሄን ተደርጎ በመላ ሀገሪቱ ያለው እንቅስቃሴ ለማቆላሸት አንዱ ስትራቴጂ ነው። የመንግስት አንዱ ስትራቴጂ ነው። ኢትዮጵያ ላይ ያለው አሁን የሙስሊሞቹን እንቅስቃሴ ለማዳከም እና ለማስጠንቀቅ ነው በመላ ሀገሪቱ አሁን በሚዲያ በምን እየለፍታ ያለው። ግን ሙስሊሙ ማህበረሰብ እስቲል ነው እስካሁን ድረስ በታዘው መሰረት በሰላማዊ ትግል ቀጥል ስለተባለ ወደ ግድያ የሚሄድበት ምንም ነገር የለም። አሁን እንግዲህ ደሴ ዛሬ ሰዎች እየታሰሩ እንዳለ ሰምተናል። ይሄ እውነት ነው? በጣም ፍተሻውን በጣም ቀጥሏል። ሰው መግባት መውጣት አይችልም። የፈለጉት ሰው እየወሰዱ እያሰሩ ነው። እንግዲህ ብዙ ወጣቶች በፖሊስ ጣቢያ እንደሚገኙ አሁን በሰበር ዜናም ደርሶን ነበረ። ብዙ ወጣቶች በፖሊስ ጣቢያዎች ታስረው እንደሚገኙ ነው። ገዳዩ ከተያዘ ለምን አንፈታምም እያሉ እንዳለ ሰምተናልና አሁን በሰላማዊ ሰልፉ ላይ ተጽዕኖ ይፈጥራል። እናንተ እዛ በደሴ ሰላማዊ ሰልፍ ተዘጋጅታችኋል ከአንድነት ጋር? አሁን እየታገሉ ያሉት አንድነት ፓርቲ የጠራው ሰልፍ ላይ ሰው እንዳይወጣ ነው እየታገሉ ያሉት። ያንን ለማስፈራራትም ነው ይሄን ያህል ትግል እያደረጉ ያሉት።
ምንድነው ማለት የሚቻለው? እንግዲህ የደሴ ነዋሪ 72 ሰዓት አካባቢ ቀርቶታል ሰልፉ ሊካሄድ። መንግስት ደግሞ ቤት ለቤት እየፈተሸ ነው ተብሏል። አንድነቶች ቆርጠዋል። ህዝቡም ሰልፉን እንደሚቀላቀል እንደሚሳተፍ እየገለጸ ነው። ምንድነው ማለት የሚችለው? እንግዲህ የምለው በዚህ አጋጣሚ ደሴ ቆራጥነቱንና አሁንም ያለውን ትግል ማሳየት አለበት። ወጥቶ ያለውን ተቃውሞ ማሳየት አለበት። እየተበደለ እየተጨቆነ ያለውን ነገር በተለይ ደሴ ላይ በተለየ ሁኔታ ነው እየተጨቆነ ያለው። የደሴ ህዝብ እየተረገጠ ያለው እየተደበደበ ያለው በተወሰኑ ሰዎች ስለሆነ ወጥቶ ማሳየት አለበት ነው እኔ የምለው። በጣም ነው ማመሰግነው። እንግዲህ የጾም ወቅት ነው፣ የረመዳን ወቅት። መልካም ጾም ረመዳን ከሪም ብያለሁ። እኔም አመሰግናለሁ። አሁን አዛን እያደረገ ነው፣ ወደ ፊትር እየወረደ በዱላ በቶርቸር እንዲካስገደደ የሰው ልጅ ክብር ንቆ ካዋረደ ስጋ እንዳየጉና እንደምህን እየጠጡ ወንጀለኛ ሆነው ንጹሃን ሲቀጡ ጊዜው ቢረዝምም የትም አያመልጡ። አድማጮች በመከታተል ላይ ያላችሁት እዚህ ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁን ስርጭት ነው። የጎንደሩና የደሴው የተቃውሞ ሰልፍ ከ72 ሰዓታት ያነሰ ጊዜ ቀረው። መንግስት በሚቻለው ሁሉ ሰላማዊ ሰልፉን ለማደናቀፍ የተለያዩ እርምጃዎችን እየወሰደ ይገኛል። ደሴም ጎንደርም መንግስትና ህዝብ ተፋጠዋል። በሌላ በኩል በአዲስ አበባ የፊታችን እሁድ የተቃውሞ ሰልፍ ለማድረግ የእውቅና ደብዳቤ ያስገባው የኢትዮጵያ ፌዴራሊስት ዲሞክራሲያዊ አንድነት መድረክ ከአዲስ አበባ መስተዳድር እውቅና መነፈጉ ታውቋል። የመስተዳድሩ ከንቲባ ጽፈት ቤት በጻፈው ደብዳቤ በአካባቢው የመንግስት ተቋማትና ሆስፒታሎች ስለሚገኙ እውቅና አልሰጥም ብሏል። ሰማያዊ ፓርቲ ባለፈው ሰልፍ የጠየቀበትና ያካሄደው በዚሁ አካባቢ ነበር። ወደ መድረክ ቢሮ ስልክ ደውለን ፕሮፌሰር በየነ ጴጥሮስ የህዝብ ግንኙነት ክፍል ኃላፊን አግኝተናቸዋል። እውቅና መነፈጉን በማረጋገጥ ይጀምራሉ። አሁን ትክክለኛ ነው። ያው በደንብ ቀንና የደብዳቤ ወጪ የሆነበት ቁጥር ሁሉ ያለበት የተመላለስንበት ጉዳይ ስለሆነ ትክክል ነው እና ቀደም ብለን በአዲስ አበባ በማብራት ኃይል አዳራሽ እዚህ ሜክሲኮ አደባባይ ያለውን የአዳራሹን ባለቤቶች አነጋግረን ፈቃዱን ካመጣችሁ ልትከራዩ ትችላላችሁ ተብለን በዚህ ጉዳይ ብዙ ምልልስ አረግ የመዘጋጃ ቤቱ የማሳወቂያው ክፍል በነገራችን ላይ ፈቃድ ማግኘት አለባችሁ አይልም የኢትዮጵያ ሕግ። ከ48 ሰዓት በፊት ማሳወቅ አለባችሁ ነው ብለው ስለዚህ ያሳወቅነው ደብዳቤ እውቅና አልሰጥ በማለት እንደውም ቀርቦም ለመነጋገር ከፍተኛ ጥረት ተደርጎ ጽፈት ቤት ቢሮውን ዘግቶ በመጥፋት በዚህ ስልክ ደውሉልኝ ማለት ሲደወል ደግሞ ስልክ ያለ ማንሳት እንደዚህ እየተባለ ያቀድነው ስብሰባችን እሁድ ላይ ሆኖ እስከ ሐሙስ ድረስ ተመላልሰን ስላቃተን እንግዲህ በጃው ተከልክለን ቀረ የአዳራሹ ስብሰባ። ከዚያ በኋላ ደግሞ እንግዲህ የሰላማዊ ሰልፍን ባለፈ ጊዜ ለአንድ ፖለቲካ ፓርቲ መፍቀዳቸውን ስለምናውቅ እንግዲህ ያው ከአዳራሹ ስብሰባ ይልቅ ከሰላማዊ ሰልፉ ተፈቅዶ ይሆናል ብለን በአግባቡ እንደዚሁ ሰላማዊ ሰልፍ ልናካሄድ ነው። ከ6 ኪሎ ጀምረን በ4 ኪሎ ከዚያም በፒያሳ እንደዚሁ አርጎ ቸርችል ጎዳና ከዚያም አንድ አደባባይ ጅላችን አደባባይ ብለው ጋር እናበቃለን የሚል አቅጣጫ ምን ያልፍበትን ሁሉ ገልጸን ጻፍንላቸው። ለዚህ የተሰጠን ምላሽ የሀገሪቱን ሕግ እንደማውቃችን ህገወጥ መልስ ነው የተሰጠን። ምክንያቱም የአዲስ አበባን መንገዶች በአንዱም መሄድ አትችሉም ነው ደብዳቤውን አይታችሁት ከሆነ የምለው። እንግዲህ በዋና መንገዱ ተንቀሳቃሽ ነው ሰልፍ በመንግስት መስሪያ ቤት አካባቢ፣ በሆስፒታሎች አካባቢ፣ በቤተ እምነቶች አካባቢ ሰልፍ አይካሄድም ነው እንጂ የምለው አጠገቡ አይታለፍም የሚል የህግ ድንጋጌ እኛ የምናውቀው የለም። ይህን ሁሉ እንደ ምክንያት ነው ብለው በህገወጥነት በመጻፍ ይሄ ያቀዳችሁት ሰላማዊ ሰልፍ እውቅና አላገኘም እና ልታደርጉ አትችሉም ተብሎ መልስ ሲሰጠን ግልባጩን ለአዲስ አበባ ፖሊስ፣ ለደህንነት ወዘተርፈ እንግዲህ ይህንን የእኛን ጥረት በጉልበት ሊያስቆም ወደሚችለው አካል ሁሉ ግልባጭ ብለው በዚሁ ነው አግደውናል። ፕሮፌሰር በየነ ያነሱት ነጥብ አለ። ቀደም ሲል አሁን እናንተ የጠየቃችሁት ቦታ መስመሩ የምታደርጉበት ሰልፍ በሙሉ ከዚህ ቀደም ሰማያዊ ፓርቲ አድርጎት የነበረ እንደሆነ ይታወሳልና ምን ማለት ነው? ይሄ ተመሳሳይ ቦታ ነው? ባለፈው ምክንያት የተሰጣቸው መስቀል አደባባይ
ግንባታ ላይ ስላለ የመንገድ ስራም ወደ ቦሌ የሚወስደው እየተሰራ በሚል ነበር አሁን ተመሳሳይ ጥያቄ ነው ያቀረባችሁት የተሰጣችሁ መልስ ግን የተለየ ነው በአንድ ሀገር ሁለት ህግ ያለ ነው የሚመስለውና ምንድነው ማለት የሚቻለው በእኛ በኩል ለአንዱ ፓርቲ ለምን ተሰጠ ምን ክርክር ምንድነው እንደ ጉዳይ ማርገን እናነሳም ያም ሆኖ ለሁሉም መፈቀድ ይኖርበታል ነው ምንለውና ይሄ መንግስት እንግዲህ የራሱ መስፈርት ይኖረዋል ማለት ነው ለአንዱ ሰጥቶ ለአንዱ መነሳበት ይሄም ደግሞ ፍትሃዊነት ነው ሊሆን የማይገባም ነው ምንለው እኛ ለመብታችን ነው የምንከራከረው እንጂ ለሌላው ለምን ተሰጠ የሚል ውስጥ አንገባም ይሰጥ ይገባል ለዚህ ሁሉ ህዝብን በወክሉ ህዝብን የሚያሳትፉ አካላት ከሆኑ ድረስ የሁሉም ህገ መንግስታዊ መብት ነው ለኛ ግን የተሰጠው ምላሽ በእውነቱ ህገወጥ ነው አንደኛ ግንባታ ላይ ነው ይባላል ግንባታ ላይም እንዳይወጣ የአደባባዩን ድሮ የምኒልክ አደባባይ አቅጣጫ ግንባታ እንዳለ እናውቃለን እሱን ትተን በታች ያሰው መሃል ለማለት ነው እና ይሄ መስመር ደግሞ ቅድም እንደተባለውም ሌሎቹም ሺዎቹን ያሰለፉበት እንደመሆኑ ለኛ ደግሞ የማይፈቀዱበት አግባብ ባይገባንም በእውነቱ ህገወጥ እርምጃ ነው የተወሰደው እንግዲህ በአምላክ እያልናቸው ነው ቀጣይ እርምጃዎች እንደምንወስዳቸው ይኖራሉ እነዚህን እንግዲህ ጊዜው ሲደርስ እናሳውቃለን ለሚመለከተው ሁሉ እንግዲህ ህገ መንግስቱ ላይ ወይም ይሄንን ሰላማዊ ሰልፍን ፍቃድ በተመለከተ ማሳወቅ ነው የሚለው ማሳወቅ ነው አሳውቃቸዋል የተሰጠው ምክንያት በቂ ካልሆነ ሰልፉን ከማድረግ ወደ ኋላ ትላላችሁ ማለት ነው አሳውቃቸዋል የተሰጠው ምክንያት በቂ አይደለም የመከልከል መብት የለውም መንግስት ግን የተሰጠው ህገ መንግስታዊ አይደለም እያላችሁ ነውና ይቀራል ማለት ነው እሁድ ያሰባችሁት ሰልፍ እኛ እንግዲህ ያው ምንድነው ሰልፍ ማድረግ በአዲስ አበባ ሆነ በሌላ ትላልቅ ከተሞች ማድረግ መብታችን የተጠበቀ ነው ህገ መንግስቱም በፓርቲዎች ህግም በፖለቲካ ድርጅቶች ህግም ይህንኑ ነው መላልሶ ያጠናክረው ስለዚህ አሁን እንግዲህ ያቀነው እቅዳችን ለህዱ አሉንም ተብሏል እንግዲህ ባክ ቱ ዘ ድሮዊንግ ቦርድ ሄዶ አዲስ የእንቅስቃሴን ነው ፕሮግራሞች አውጥቶ መንቀሳቀስ ነው እንግዲህ የወሰን ነው በዚህ ለፊታችን እሁድ በዚህ ጉዳይ ያሳውቀናልና ነው እነዚህ ህገወጦች ተከለክሉንም ተጋፍተን እንወጣለን የሚል ውሳኔ ላይ አልደረስንም እዛ ላይ የምንደርስበትም ወቅት ሊመጣ ይችላል እንግዲህ ወደፊት ቤታዎቹን እየገመገምን የምንሄድበት ይሆናል ፕሮፌሰር በየነ ይሄንን ሰላማዊ ሰልፍ እንግዲህ ለህዝብ አሳውቃችሁ ነበረ ቅስቀሳም ወይስ መጀመሪያ ፍቃዱ ይገኝ ብላችሁ ነው እየጠበቃችሁ የነበሩት ምክንያቱም እንዲው በይፋ የተሰማ ነገር ስለመኖሩ እርግጠኛ ስላልሆንኩ ነው ለህዝብ ገልጻችሁ ነበር ህዝብ ያውቃል አባሎቻችን በድርጅታዊ መዋቅራችን መስመር ያውቃሉ ግን ከዛ ወጥቶ በይፋ ማወጅ እንግዲህ ፍቃድ ማያዝንም ይጠይቃል እና በዚህ ደረጃ ላይ ነው አባሎቻችን የድርጅታዊ መዋቅራችን ያሉት ያውቃሉ ግን በዚያን ጊዜ ህዝባዊ በዚያን ዕለት ህዝባዊ ሰልፍ ይኖራል የሚለውን ፐብሊክሊ ወር በአደባባይ ወጥቶ ይህንን ነገር አላሳወቅንም እኛ ህጋዊ ነን ግን ተከትለን ነው የምንንቀሳቀሰውና ይህንን እንግዲህ እያስጨረስናቸው ነው ማለት ይቻላል ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነት መድረክ ህዝብ ግንኙነት ክፍል ኃላፊ በጣም ነው ማመሰግነው እኛም እናመሰግናለን ይህንን ለህዝቡ ታደርሱ ይሆናል ብለን ነው ምናምነው ዘርፍልኝ በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁን ስርጭት ነው ደሴና ጎንደር የታቀደው የተቃውሞ ሰልፍ በውጥረት ታጅቦ ቅድመ ዝግጅቱ እንደቀጠለ ነው የአንድነት ለዲሞክራሲና ለፍትህ ፓርቲ አመራሮች ደሴና ጎንደር ገብተዋል የህዝብ ተወካዮች ምክር ቤት ብቸኛው የተቃዋሚዎች ተወካይ አቶ ግርማ ሰይፉ ከሌሎች አመራሮች ጋር ደሴ ዛሬ መግባታቸው ታውቋል መንግስት የአንድነት አባላትን ማሰር ማንገላታቱን አጠናክሮ ቀጥሎበታል በአዲስ አበባ ወረዳ 23 የአንድነት አመራሮችን ያሰረው መንግስት አንድነት የሚባል ፓርቲ መኖሩን እስካረጋግጥ 10 ቀናት ይሰጠኝ ማለቱ አስገራሚ ሆኗል ስለ ደሴውና ጎንደሩ ሰልፍ ልዩ መሰናዶ ወደ ኋላ ላይ እንዳለን እናስታውሳችሁ የቅድስት ስላሴ መንፈሳዊ ኮሌጅ ተዘግቷል ተማሪዎች ትላንት ቤተ ክህነት ደጃፍ የተቃውሞ ሰልፍ አድርገው ነበር አንዳንድ ምንጮች እንደሚገልጹት ፓትርያርኩ ኮሌጁ እንዲዘጋ ወስነዋል እኛም ማረጋገጫ አላገኘንም የቅድስት ስላሴ መንፈሳዊ ኮሌጅን በተመለከተ ካሳውን ይልማ አንድ ተማሪንና የኮሌጁን መምህር አነጋግሯል መልካም ቆይታ አለው ነገር እግዚአብሔር እንዲያብዝቶ ስም ካለ
በጣም እናመሰግናለን። በዚህ በቅድስት ሥላሴ መንፈሳዊ ኮሌጅ ሰሞኑን የተከሰተ ክስተት አለ። ምንድነው የሆነው? ያልኩ ያለው አጣሪ ኮሚቴ ከመንግስትም ከቤተ ክርስቲያን ከቤተ ክህነትም ተውጣጥተው ያጣሩት ውጤት ታፈነ። ያ ውጤት ይነገረን ብለን ስንጠይቅ ያውድሟል። አሁን እንድንበለው ራሱ የለንም። ክረምትም ነው። መፍትሄ ያመጣልን አካልም የለም። እርግጥ መንግስት እንትናችን እየጠበቀልን ነው ማለት በሚደርስብን አደጋ መንግስት እየጠበቀን ነው። ግን ምግብ የለም፣ መፍትሄ የለም። ይሄ ነው ያለው ሁኔታ። እዚህ በላይ መግለጽ አልችልም። ሌላ ልጆች አሉ እነሱ ነው በደንብ ነገሩን ዲፋይን አድርገው የተባሉ እኔም ያው ከደውል ከይቀርብዬ ነው የምነግርህ። ዋናው መነሻው ጉዳዩ ምንድነው? አስተማሪዎች ይቀየሩልን ነው? ምን ነበር ዋናው መነሻውን መርጌታ? እሱን ለማወቅ መነሻው እኮ ሁለት መምሮች አስተምሮው አልቻሉም፣ ማስተዳደርም አልቻሉም። ቤቱ የግለሰብ ቤት ሆነ፣ የንግድ ማዕከል ሆነ። የትምህርትም ጥራት ይኖረው እንደ ሃይማኖት ተቋም ሃይማኖቱን በደንብ ጠንቅቀው የሚያውቁ ሰዎች ይቀጠሩበት። የቀኖና መሳለፍ እንዳይኖረው እየታየ ስለሆነ ክስተቱ አለ። በቃ ይሄ ነው እንግዲህ። እነዚህ ሰዎች ይነሱ ስንል እነዚህ ሰዎች አይነሱም ነው ያለው ሁኔታ። ታውቁታ አሁን እኮ ወራትን ነው አይነሱም ያለው ማን ነው? እኛ ማን የበላይ አካሉ እኮ ማን እንደሆነ ራሱ አይገባንም። ይሄው ማን ያንሳልን? እኛ ትምህርት ቤቱ እንደውም አሁን ቦርዱ ትምህርት ቤቱን ዘግቷል ነው የሚባል ተቋሙ። አሁን እሱንም ሰምተናል። በፓትሪያርኩ ትምህርት ቤቱ ኮሌጁ ይዘጋ የሚል ነገር ትዕዛዝ ሰጥተዋል የሚል ሰምተናል። እሱስ ምን ያህል እርግጠኛ ነገር አለ? የደረሳችሁ ደብዳቤ አለ በእናንተ በኩል? በጣም ጥሩ ነው። ደብዳቤ ምንም አልደረሰንም። እኛ የምንጠብቅ ደብዳቤ ነው። ያ ማለት ግን ምንም መፍትሄ የሚሰጠን ትናንትም ስንጮህናል። በፊደል እኛ ብልሹ አሰራርን ይስተካከል እያልን መፈክር ይዘን ስንጮህናል። ብዙ ነገር ስንውለናል። ከመጽሐፍ ቅዱስ ውስጥ የገባን ጥቅሶች ስንጠቅሱለናል። ማንም መጥቶ ከበርም ያስገባን የለም። ዝም ብለን ተኝተን ያለነው ባለው እንደውም ዘበኛ ሲከለክለን ነው። የኛ ትልቁ ደስታችን ፖሊስ እጁን አልተነዘረብንም። ብቻ እሱም ፈርተን ነበረ እና ያለው ሁኔታ ይሄ ነው። ከወደ ልታዩ በጣም የሚገርም ነገር ነው። ከግቢ ውጪ ነው ያላችሁት? ግቢ ውስጥ ነን። ከዛው ምግብ አቅርቦቱ ትምህርቱም ተቋርጧል። ምን ያህል ቀን ሆነው? ትምህርቱን ጨርሰናል። የፈተና ቀናትን ጥያቄው ውጤት ሳይሰጠን አንፈተንን። ውጤቱን እንስማ። ምክንያቱም አሁን ተፈትኖ የሚሄደውን ተማሪ ላይመልሱት ይችላሉ። የከሰስናቸው ሰዎች ገብተዋል። እኛንም ሙሉ በሙሉ ላያስመርቁን ይችላሉ። ምክንያቱም አትመረቅም ቢልህ በመጨረሻው ቀን እዛ ነው ደግሞ የሚከላከልም የለም። አሁን እነዚህ ሰዎች ይለወጡ ሳይለወጡ ከርሞ የሚመጣ አስተማሪ አለ ወይ? ያባረሩት እንደገና አንተን ቢጽፉበት ምንም ዋስትና የለንም። ጥያቄው መንግስት አጣርቶታል። መንግስት ጣልቃ ገብቶ ያጣራው ነው ወይ በእኛ ላይ ይፈረዱብን ወይ በእነሱ ላይ ይፈረዱባቸው። በቃ ፍርዱን ፍትሃን ብታያችን የተጣራውን ውጤት ይምጣልን። ገብቶ አጣርቶታል። ጳጳሳትም እኮ ገብተው አይተውታል። አሁን በሰሞን አቡነ ሉቃስና አቡነ ማቴዎስ መጥተው እንደተባለው ለመናውን አይተወጣው ከቋሚ ሲኖዶስ እሱራታቸው መጥተው ያላመጡም። ማን እንዳስተለቀቃቸው ምናውቀው ነገር የለንም። ምን ያህል ተማሪ ነው ያለው እዛ አጠቃላይ? የቀን 180 በላይ ነን። የቀን ሬጉላር ከመንግስት በኩል እነማን ናቸው ያጣሩት? ዶክተር ሽፈራው ተክለማርያም። መች ነው ምላሽ የሚሰጧቸው? የወከሉት ትእዛዙ የሚባል ከመንግስት፣ አንድ ደግሞ ሀብቶም የሚባል እንዲሁ ከመንግስት፣ አንዱ ስሙ የበትራሪኩ ልዩ ጸሐፊ ታምሩ የሚባል፣ አንዱ ደግሞ እዛው ቤተ ክህነት የሚሰራ ፈንታውን ሙጬ የሚባል ከቤተ ክህነት ማለት ነው። እንግዲህ 5 ልኡካን ነው አጣርተው ውጤቱን ሰጡ። ማን ነው የሚወስንብኝ አሉ አቡነ ጢሞቴዎስ የሚባሉ የኮሌጁ ዲን ማለት ነው። ማን ነው የሚወስንብኝ አሉ? ማን ነው የሚወስንብኝ? ማንም በኔ ኮሌጅ የሚወስን የለም። ተማሪው ይልቀቅ ማለት ተማሪው ይውጣ እንጂ ሁለት ሰዎች ማንም አያስወጣብኝም ብለው ማን ነው ወንጀል ያሉት? ታቸው ናቸው። ማን ናቸው ሁለቱ ሰዎች አስተማሪዎቹ? አስተማሪዎች መምህር ዘላለምና መምህር ፍሳጽዮን ናቸው። አካዳሚክ ግን መምህር ፍሳጽዮን፣ ከመምህር ደግሞ የኮኦርዲኔተር ነው የቀን መምህር ዘላለም። ብቃታቸው በምን ደረጃ ነው ያነሰው? በማስተማሩ ነው ወይስ በአስተዳደሩ ነው? በማስተማሩ ብዙ ኮርስ ይዘዋል። በአስተዳደሩ ደግሞ ያስተዳደሩ ስራ የሚሰሩት እነሱ ናቸው። ምን ነገር ምንም ከዚህ ጋር ተነሽ የምትላቸው ነገሮች አይደሉም። ምን አቆየ ነው በቃ የተማሪውን ያስነሳው እዛ ላይ በተማሪ ላይ የሚሰራው ገደል በቃ እኔ በየትኛው ቃል ልግለጽልህ እንግዲህ ብዙ ነው። አቡነ ጢሞቴዎስ አናግራችኋል? እሳቸው ምን ምላሽ ሰጡ?
በጣም ነው ያናገርን። እንዴት ነው ምን ምላሽ ሰጡናል? ምን ምላሽ ሳላቸው? በሁለቱ መምህራኖች ካልተማሩ ይሄ ትምህርት ቤት ይዘጋ ነው ያሉ። ምላሻቸው ይሄ ነው። ወዳጅነት ዝምድና አላቸው ከአስተማሪዎቹ ጋር ወይስ በእነሱ ነው የመጡት አስተማሪዎቹ? ምንም የምናውቀው ነገር የለም። እኔ ምንና ገኔ ነው ምንም የማውቀው ነገር የለኝም። ለሁሉም ግራ የሚገርም ለሁለት ሰዎች ሁሉ ተማሪ የሚሰናበተው ለሁለት ሰዎች ኮሌጅ የሚዘጋው ምንድን ነው ምክንያቱ ብሎ ሁሉም አሁን እንቆቅልሽ የሆነበት ለሁሉም ሰው ግራ የገባው ይሄ ነው። ራሱ ተራሪኩ ለምን አይመክሯቸውም? ለምን ሰው አይሏቸውም? ተራሪኩ እንዴት ነገር ዝም አሉት? የተባለ ተራሪኩ እየተተቹበት ያለው ነገር ቢኖር እንዴት ነው ለሁለት ሰዎች ኮሌጅ ይዘጋ ሲባል ሁሉም ዝም ያለ? ሁሉም አባታት አሁን በተለያየ ሞራል እየተተቹ ነው። ምክንያቱም ለሁለት ሰዎች ኮሌጅ ይዘጋል ከሚለው አንፃር በጣም ግራ ነው የሚያጋባ። እናመሰግናለን። እስቲ መምህር ዘላለምን ለማናገር እንሞክራለን። እናንተን እግዚአብሔር ይርዳችሁ። አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ጠላቴ ሆይ ደስ አይበልህ ቢመሽም ለኔ ቀን አለ። በጣም እናመሰግናለን መምህር ዘላለም። ወደርሶ የደወልነው እዚህ በቅድስት ሥላሴ መንፈሳዊ ኮሌጅ እየተከሰተ ያለውን ጉዳይ በማስመልከት ነው። እስቲ ምንድነው የተከሰተው በትምህርት ቤታችሁ? እርሶ አስተማሪ እንደመሆኑ መጠን ጉዳዩን በቅርበት ያውቁታል ብዬ ነው። አዎ ተማሪዎች መጋቢት 4 2005 ዓመተ ምህረት አብይ ጾም ማለት ነው ለኮሌጁ አስተዳደር ምንም አይነት ህጋዊ ጥያቄ በጽሁፍም ሆነ በአካል ሳያቀርቡ በቀጥታ ለበላይ አካል ሄደው ችግር አለብን ብለው አመልክተው ነበር። ከዛ በኋላ ግን አስተዳደሩ ምንም እንኳን ህጋዊ የሆነ ጥያቄ ባይቀርብለትም አዳራሹን ከፍቶ የመሰብሰቢያ አዳራሹን ችግራችሁ ምንድነው? ጥያቄያችሁ ምንድነው? ጥያቄ መጠየቅ አቤቱታ ማሰማት መብታችሁ ነው። ችግራችሁን በህጋዊና ስርዓት ባለው መንገድ እንፍታ፣ እንመካከር፣ የአንዲት ቤተክርስቲያን ልጆች ነን ብሎ አወያይቷል። በወቅቱ ላቀረቡትን ጥያቄ በአዳራሹ ውስጥ መልስ ሰጥተናል። ምላሽ ከተሰጣቸው እንግዲህ ወደ 5 ወራት ገደማ እየሆነው ነው እና ጥያቄያቸው ከቀጠለ እንደው ዘለቄታዊ እልባት ለመስጠት ሙከራ ለምን አልተደረገም? ወንድሜ እኛም ተማሪዎች እኛ የሰጠናቸው መልስ ባለመቀበል ወይንም ደግሞ በተፈጠረላቸው መድረክ ከአምና ጀምሮ የተማሪ መማክርት ተቋቁሟል። ስለዚህ በተወካዮቻችሁ በኩል ትምህርት አታቋርጡ፣ ትምህርት ለድርድር አይቀርብም። ስለዚህ ትምህርታችሁን እየተማራችሁ አለ የምትሉትን ማንኛውንም ጥያቄ ወይም ችግር አቅርቡ፣ ደረጃ በደረጃ እንፈታላችኋለን ተባሉ። እነሱ ግን ያንን ባለመስማት ነው ከአንድ ወር በላይ ትምህርት አቋርጠው ያኔ ቆይተው የነበሩትና አስተዳደሩ ችግራችንን አይፈታልንም፣ አስተዳደሩ ተከሳሽ ነው ብለው እኛን ከሰው አቅርበውናል። ስለዚህ መፍትሄ ሊሰጣቸው መፍትሄ ሊያገኙ የሚገባው ከላይ ነው። ለምን እኛ እነሱ ከሳሽ እኛ ደግሞ ተከሳሽ ሆነን ቀርበናል። ትምህርት ቤቱ ይዘጋ የሚል ነገር ተሰምቷል። አሁን እውነት ነው? እኔ አልሰማሁኝም። ምን ያህል ተማሪዎች ናቸው በዚህ ጥያቄ ውስጥ ያሉት? ሁሉም ተማሪዎች ናቸው ይሄን ጥያቄ ያቀረቡት? ተማሪዎቹን ጠይቃቸዋ። እርሱ አስተማሪ አይደሉ እንዴ? እዛ ተማሪው ይሄ ጎደለ ብሎ ጥያቄ ያቀረበውን ብዛትና ትምህርት መቆሙንም ያውቃሉ ብዬ ነው። አው ኮሌጁ ትልቅ ነው። ኮሌጁ በቀን በአዳሪ ለሚያስተምራቸው ቤተክርስቲያን ምግባቸውንም ልብሳቸውንም ሁሉንም ነገር ችላ የምታስተምራቸው ተማሪዎች ናቸው እንደዚህ አይነት ችግር አለ ብለው ያቀረቡት። ለምን ኮሌጁ ሰፊ ነው። በማታ ከ500 ተማሪ በላይ አለን፣ በርቀት አለን፣ በማስተርስ ፕሮግራም ደግሞ ቀን አለን እና የማስተርስ ፕሮግራም የማታው ተማሪዎች የርቀት ተማሪዎች ይሄንን ጥያቄ አላቀረቡም። ይሄን ጥያቄ ያቀረቡት የቀን ተማሪዎች ናቸው። ምግብ ለምን ተቋረጠባቸው ታዲያ መምህር ዘላለም? መቼ ምግብ ተቋርጧል? ምግብ ይሄው ከበላን ብዙ ጊዜ ሆኖናል ነው የሚሉት። አቅርቦት የለም ነው የሚሉት። አዎ ለምን መሰለ ከሐምሌ 1 ጀምሮ ማለት ነው። ከሐምሌ 1 ጀምሮ በኮሌጁ የአካዳሚክ ካላንደር መሰረት የፋይናል ኤግዛም ወይንም የሁለተኛው መንፈቅ ዓመት አጠቃላይ ፈተና የሚፈተኑበት ነበር። ስለዚህ ሐምሌ 1 ቀን ጠዋት ተነስተው ቢሮዎቹ ዘጉ። ስለዚህ ሰራተኛ ብፁዕ አቡነ ጢሞቴዎስን ጨምሮ ማንም ሰራተኛ እንዳይገባ ከለከሉ።
የሳቸውንም ቢሮ ከበው ሌሎቹንም ያስተዳደር ቢሮዎች ከበው ማለት ነው። እንደገና ፈተናው የሚጀምረው ጠዋት 3 ሰዓት ነበረ። ሊፈትኑ የመጡ መምህራንን አትፈትኑም ብለው አሰናበቱ። እንፈተናለን ብለው የመጡ ደቀ መዛሙርትም ነበሩ። እነሱንም አትፈተኑም ብለው ከለከሉ። ለምን? የቀን ተመላላሾችም አሉ ከውጭ የመጡ የሚማሩ ማለት ነው። ማያድሩ ዴይ ስኮላርስ የሚባል ፕሮግራም አለ። ስለዚህ ከሐምሌ 1 ከሰኞ ጀምሮ ኮሌጁን ራሳቸው ናቸው የተቆጣጠሩት። ስለዚህ ምግብ ቤት የነበረውን ምግብ ስቶክ የነበረውን ምግብ ሊመገቡ ቻሉ። ሰኞ፣ ማክሰኞ፣ ረቡዕ። ዛሬ ግን ቢሮ ካልተከፈተ ፐርቼዘሩ ገንዘብ ቤቷ ራሳቸው ሊቀጳጳሱ ገብተው ፈርመው ገንዘብ ካላወጡ ለነሱ ምግብ ሊቀርብላቸው አይችልምና ምግቡን ያቆሙት ራሳቸው ናቸው። ይሄ ችግር ይፈታል ብለው ያስባሉ? በቅርቡ ነው እናንተም ዝቅ ብላችሁ ከነሱ ጋር ተወያይታችሁ ወደ መፍትሄ እንሄዳለን ብላችሁ ታስባላችሁ? እኔ ያለኝ እምነት ማለት ነው ያለኝን እምነት በመግለጽ ችግር ነበረ አለ ወደፊትም ይኖራል። ችግር በሂደት የሚፈጠር ነው። ስለዚህ ማዳበር ያለብን ባህል ከግጭት ከብጥብጥ ቤተክርስቲያናችንንም ለሰዳቢ ለሌላ ነገር ከመስጠት ስንነቃቀፍ ስንጠላላ ሲታይ ሁላችንም የአንዲት ቤተክርስቲያን ልጆች ነን። ስለዚህ ማዳበር ያለብን ቁጭ ብለን በመወያየት በመመካከር አጀንዳ ደግሞ ማደረግ ያለብን ግለሰቦችን ሰዎችን ሳይሆን ችግርን አጀንዳ አድርገን ተወያይተን ችግርን የመፍታት ግጭትን የመፍታት ባህል ብናዳብር ጥሩ ነው ብዬ ነው እማምነው። እንደ ቤተክርስቲያኗ የከፍተኛ የትምህርት ተቋምም ብዙ ምሁራንና ተማሪዎችን የነገይቱ ቤተክርስቲያን ምሁራን ስለሆኑ ይሄንን ባህል ብናዳብር በአመት በብጥብጥ በግጭት ሳይሆን ለምንድነው ተመካክረን ችግራችንን ማንፈታው? ችግሩ የቤተክርስቲያናችን ችግር ነው። ሁላችንም ችግሩ ውስጥ የችግሩ አካል ነን። ይሄንን ብናዳብር ይፈታል ብዬ አምናለሁ። እርስዎ እዛው ተምረው ነው የተመረቁት? እዛው አስተማሪ ኖት? ምን ያህል አመት ሆኖት? እኔ የኮሌጁ የዲግሪ መርሃ ግብር ተማሪ ነበርኩኝ በአዳሪነት ማለት ነው። 5 አመት ተምሬ ከዛ በኋላ ኮሌጁ እንደጨረስኩኝ ከክፍሌ በአንደኝነት ነበር ያጠናቀቅኩት በዛ ጊዜ በነበረው ባች ማለት ነው። ከዛ ወዲያውኑ ኮሌጁ ለ2 አመት ወደ ህንድ ሀገር ልኮኝ በ2 አመት ደግሞ ውጭ ሀገር ተምሬ ማስተርሴን ይዤ መጥቼ ነው ኮሌጁን በማገልገል ላይ ያለሁ። ምን ትምህርት ነው የተማሩት ህንድ ሀገር? ህንድ ሀገር ፕራክቲካል ቲዮሎጂ ነው የተማርኩት። ከዚህ አንፃር እንግዲህ እርስዎ እነዚህን ተማሪዎች በዛ ትምህርት ቤትም በቅድስት ሥላሴ መንፈሳዊ ኮሌጅም የማስተማር ሙሉ ብቃት አለኝ ነው የሚሉት? እኔ 100% ሙሉ ብቃት አለኝ። 3 አመት ሙሉ እያስተማርኩ ነው። አሁንም እያስተማርኩኝ ነው የምገኘው። በማታው መርሃ ግብር አስተምራለሁ፣ በማስተርስ ፕሮግራም አስተምራለሁ። ኮሌጁ ብቁ ነህ ብሎ ስራ ሰጥቶኝ እያስተማርኩ ነው ያለሁት። መምህር ዘላለም ለነበረን ጊዜ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔም በጣም አመሰግናለሁ። አለው ነገር እግዚአብሔር እንዲያብዝቶ ስምካለ ጠላቴ ሆይ ደስ አይበልህ ቢመሽም ለኔ ቀን አለ። አለው ነገር እግዚአብሔር እንዲያብዝቶ አድማጮች ቀደም ሲል የተከታተላችሁት የቅድስት ሥላሴ መንፈሳዊ ኮሌጅን በተመለከተ የተሰናዳውን ዝግጅት ነበረ። ቅድስት ሥላሴ መንፈሳዊ ኮሌጅ ተዘግቷል። በቅዱስ ሲኖዶሱ በኩል በፓትርያርኩ የተወሰነ እንደሆነ አባ ሰላማ የተሰኘ ድረገጽ አትቷል። ወደ ቤተ ክህነት ስልክ ደውለን ነበረ፣ አልተሳካልንም። እየተከታተልነው ነው። ወደ እናንተ አስተያየቶችና መልእክቶች ነው በቀጣይነት የምናልፈው። በ571 305 1637 ከደረሱን መሃል ለዛሬ ተከታዮቹ ተመርጠዋል። ተናስተልኝ ታቶች እንደምን አላችሁ? ደህና ናችሁ ወይ? የሁሉ ጊዜ ፕሮግራማችሁ ተከታታይ ነኝ። ለዛሬው ዕለት ሀሳብ መስጠት የፈለኩት የጥያቄ ያለኝ በሚለው ፕሮግራም ላይ አንድ ግለሰብ ደውሎ አቶ ኦባንግን ሆዳም የሆኑ ሰዎች ናቸው ኢህአዴግን እስካሁን ድረስ ለመቆየት የረዱት በሚለው ነገር ላይ ለጠየቀው መልስ ለመስጠት ስለፈለኩኝ ነው። ምክንያቱም ግለሰቡ እኔ ራሴ ጥሩ ኑሮ ነው የምኖረው፣ ጥሩ ስራ ያለኝ ሰው ነው፣ ውጭ ነው የምኖረው፣ ግን ኢህአዴግን በደንብ ነው ሰፖርት የማደርገው ብሏል። እንደዚህ አይነት ሰዎች በጣም አደገኛ ሰዎች ናቸው። እሱ ውጭ ሀገር እየኖረ መብቱ እየተጠበቀለት ኢህአዴግን ሰፖርት እያደረገ ይኖራል። ለኔ ሁለት አይነት ወዳሞች ናቸው ያሉት። አንድ አገር ውስጥ እየኖሩ ህዝቡን እየጨቆኑ ህዝቡን እየገደሉ ለሆዳቸው የቆሙ ሰዎች ሲኖሩ፣ ሌላው ደግሞ የኢህአዴግ
መኖር እንዲራዘም የሚያደርጉ የዚህ አይነት ሰዎች ናቸው። እኔ እርግጠኛ ነኝ ይሄ ሰውዬ ወይ ደግሞ በአንዳንድ ጥቅሞች የተያዘ ሊሆን ይችላል። ኢትዮጵያ ውስጥ የሆነ ነገር የሚሰራው ነገር ሊኖር ይችላል እንጂ ይህንን መንግስት ከመሬት ተነስቶ ባለው ፖሊሲ ደግፎት ይረዳል ብዬ አልገምትም። ምክንያቱም ሁላችንም የምናውቀው ነገር ነው። ይህ መንግስት መሬት እየቆረጠ ለጎረቤት ሀገር እየሰጠ ህዝቡን በዘር በሃይማኖት እየከፈለ እየጨፈጨፈ ይኸው እስካሁን ድረስ ቆይቷል እና ምን አይነት ምክንያት ቢኖረው ነው ይህንን መንግስት ሊደግፍ የሚችለው? እና በእውነቱ የሰውየው አጠያየቅ በጣም ነበር ያሳዘነኝም ያናደደኝም። እሱ ውጭ ሀገር እየኖረ መብቱ እየተጠበቀለት ገንዘብ ሰፖርት እያደረገ ግን ወገኖቹ ኢትዮጵያ ውስጥ እንዲጨፈጨፉና እንዲታሰሩ ያደርጋል እና እርግጠኛ ነኝ አቶ ኦባንግ በተሻላቸው መጠን ለማስረዳት ሞክረዋል፣ ግን በደንብ ያስረዱት አይመስለኝም። እኔ ሰውየውን ፊት ለፊት ባገኘው በትክክል ብነግረው እንዴት ደስ ባለኝ ነበር። ለምን እሱ ኢትዮጵያ ገብቶ ለምን ኑሮውን ምን እንደሚመስል ለምን አያየውም? ውጭ ሀገር እየኖረ ገንዘብ ሰፖርት ከሚያደርግ ለምን ሀገር ውስጥ ገብቶ ከህዝቡ ጋር እየኖረ ሁሉን ነገር ለምን በደንብ እንትን አይልም? አይመለከተውም። በጣም ነው የሚያሳዝነው። የዚህ አይነት ሆዳም ሰዎች ናቸው። ለእኔም ጆብ የዚህ አይነቱ ሰው በጣም አደገኛ፣ በጣም ሆዳም ሰው ነው እና ይህንን መልዕክት እንደምታስተላልፉልኝ እርግጠኛ ነኝ። በጣም ስላናደደኝ ብዙ መናገርም አልቻልኩም። በጣም አመሰግናለሁ። ለተወደዳችሁ የኢሳት ሬዲዮ በመጀመሪያ ለእናንተ የላቀ አክብሮትና ምስጋና አለኝ። በሬዲዮ ፕሮግራማችሁ ላይ ስለ ወጣት ተስፋዬ ተካልኝ ሰምቼ እጅግ በጣም ልቤ ነው የተነካው። በእርግጥ ኢትዮጵያን አስተዳድራለሁ የሚለው የማፊያና የሽፍታ ቡድን በካድሬ ስም ባሰማራቸው ማጅራት መቺ ቡድኖች ብዙ የኢትዮጵያ ሕዝብ እንደሚሰቃይ የታወቀ ነው እና የኢትዮጵያ ሕዝብ ወይ በውጭም በውስጥም ያላችሁ ህብረታችንን አንድ ሆኖ ይህንን የማፊያ ቡድን ጠራርጎ ለማስወጣት እንበርታ። አመሰግናለሁ። ወይት ታየነኝ ከካልጋሪ ካናዳ። ኢሳቶች እባካችሁ መልእክቴን አስተላልፉልኝ። ኢሳቶች እንኳን ለሶስተኛ ዓመት አደረሳችሁ። በርቱ፣ ተበራቱ፣ በዚሁ ቀጥሉ። የኢትዮጵያ ሕዝብ ዓይንና ጆሮ መሆናችሁ በትክክል ተረጋግጧል። አሁን እንኳን የደወልኩት አንድ ሰው ስለ ሆዳም አልገባኝም ብሎ የጠየቀው ጥያቄ ነው። ሆዳም ማለት እንግዲህ ሕሊና የሌለው ለሆዱ ብቻ የሚያድር ማለት ነው። ባጭሩ ብዙ አጠጣ የሚያስፈልገው አይደለም። ሆዱ ከሞላ ዝም ብሎ የሚተኛ የፈለገውን ደግሞ ለሆዱ ሲል ማንም ያዘዘውን የሚሰራ ማለት ነው እና እንደ አህያይቱ ተረት ማለት ነው። እኔ ከሞቅኩ ሰርዶ አይብቀል እንዳለችው። ስለዚህ ሆዳሞቹም እኔ እስካለው ድረስ ከበላሁኝ ለሚሞተው፣ ለሚታሰረው፣ ለሚገረፈው፣ ለሚያልቀው፣ ለምጠፋው ሀገር ደንታ የሌላቸው ማለት ነው። ለምሳሌ በኦሮሞ ውስጥ ሆዳሞች አሉ። ያው ወገናቸው ሲታሰር፣ ሲደበደብ፣ ሲገደል እያዩ ለሆዳቸው ብቻ ብለው አብረው ከወያኔ ጋር ያብራሉ። አማራውም እንደዚሁ፣ ትግሬውም እንደዚሁ፣ ጋምቤላውም እንደዚሁ፣ ሌላው ብሔረሰቡ አጠቃላይ በዚህ አይነት ለወያኔ ለሆዳቸው ያደሩ ማለት ነው እና ምን እንደቆረቆረው ሰውየው ስላልገባኝ የሆዳምን ትርጉም ካላወቀ ከዚህ ውጪ ሌላ መዝገበ ቃላት ልናገኝለት አንችልም። ስለዚህ አቶ ኦባንግ በጣም አመሰግናለሁ ለሰጡት መልስ ወይም ለሰጡት ትንታኔ። ሆዳም ነው እንጂ ሀገሪቱን እስካሁን ድረስ ለወያኔ አጋልጦ የሰጣት ወያኔ ብቻውን እስካሁን ድረስ እንደዚህ ሊያሰቃያት ባልቻለ ነበር። ሆዳሞች ናቸው አሁንም ከሱ ጋር አብረው ሀገሪቱን የሚያሰቃያት። አመሰግናለሁ። ባይ ኢሳቶች ከዋሽንግተን ዲሲ ደውለው በጥያቄና መልስ ፕሮግራማችሁ አንድ ደዋይ ከካናዳ የደወሉ እኔ የኢህአዴግ ደጋፊ ነኝ፣ እኔ እንዴት ሆዳም እባላለሁ አሉ። አድማጬ እርሶ ከሆዳም በላይ ሆዳም ይባላሉ እንዴት ብሎ ቢሉ ኢህአዴግ ወያኔ የትግራይ ነጻ አውጪ ብሎ ሀገሪቷን ሲያምስና ለዚህ ደረጃ ሲያደርስ ህጻናቶች ሲገድል፣ ህጻናቶች ወደ አረብ ሀገር ሲሸጥ፣ ህጻናቶች ወደ አልተፈለገ አቅጣጫ ሲመራ እርሶ ቁጭ ብለው የሚደግፉ ከሆነ እንዲያውም እርሶ ካናዳ ጥሩ ደሞዝ ጥሩ ስራ አለኝ አሉ። ታዲያ የማንነት እርሶ የጥቅም ተካፋይ የመጨረሻ ሆዳ ኢትዮጵያ ውስጥ ያሉት ለስራቸው ከነገ ዛሬ ቀን እስኪያልፍ ብለው ለመኖር የሚያደርጉት ጥረት ነው። እርሶ ግን ካናዳ ሆነው ከሆነ የተቀመጡት የመጨረሻ ሆዳ ይባላል። ምን ለማግኘት ነው? ነፍሰ ገዳይ ድርጅት፣ ወንበዴ ድርጅት፣ ኢትዮጵያን አለባህር ያስቀረ ድርጅት፣ ኢትዮጵያን ሜዳ ላይ የጣለ ድርጅት፣ በዘር በጎሳ የተደራጀ ድርጅት፣ ኢትዮጵያን የከፋፈለ ድርጅት፣ 9 ባንዲራ ከፍሎ በ9 ክልል የከለለ ድርጅት፣
የስንት ሰው ደም፣ የስንት ሰው ሕፃን ልጅ፣ የስንት ሰው ቤት ባዶ ያደረገ ድርጅት እሱን ደግሞ አፋለን ብለው ይደግፋሉ። አፋለን ብለው እኔ ሆዳም ነኝ እኔ ማንም ይላሉ። የመጨረሻ ሆዳ ምንም ብለው ድጋሚ የምናገረውና የመጨረሻ ሆዳም ነው። እስቲ ጥያቄዎችን ስሙት። ኦሮሞችም አሉ፣ ጉራጌዎችም አሉ፣ ሙስሊሞችም አሉ። እነዚህ ሁሉም የተውጣጡ ወያኔዎች ስላሉ ነው። ሆዳሞች ስላሉ ነው። ታሪክ ወይም ወያኔ ያለው ብላል። እነዚህ ሆዳሞች ብለው ነው በጣም ጥያቄ ላነሳበት ፈለጉት። ሆዳም ስትል ምን ማለት ነው? ሆዳም ማለት ምን ማለት ነው? 4 ሚሊዮን 5 ሚሊዮን ሆዳም ማለት የማያስብ፣ ሆዳም ማለት አዝሮ ማሰብ የማይችል፣ ሆዳም ማለት ጭንቅላት የሌለው፣ ሆዳም ማለት ለነገ የማያስብ ነው። የራሱን ጥቅም ፈላጊ፣ የራሱን ጥቅም አሳዳጅ፣ የራሱን ጉዳይ ብቻ የሚያይ አልገባ ካሎት የመጨረሻ ሆዳም ለሆዱ ያደረ ዘሬ ነው። ለሆዱ ያደረ ሰው አይደለም። ሰው ጭንቅላት ያለው አዝሮ የሚያስብ እንጂ እንደዚህ አይነት ንግግር ደግሞ ደፋር የኢትዮጵያ ሕዝብ 80 ሚሊዮን የደፈረ ደፋር ካናዳ ነው ብሎ የምኖረው ብሎ የሚናገር ደፋር ሆዳም ነው ብሎ የመጨረሻ ደፋር ሰው ለሆዱ ያደረ እንዲህ አይነት ንግግር አይናገርም። ማፈር ይገባዋል። ኦባንግማ የኢትዮጵያ ጀግና ነው። ኦባንግ በንግግር አትፈራ። ኢትዮጵያ በክብር ለዘላለም ትኖር። እውነትም ኢትዮጵያ በክብር ለዘላለም ትኖር። ራይሳቶች እንደምናችሁ። በትናንትናው ዕለት የአንድነት ፓርቲ አባላት አንዱዓለም አራጌንና እስክንድር ነጋን ሊጠይቁ ሄደው ያሉት ነገር እጅግ በጣም በቃ ነክቶኛልና ይሄ ነው በቃ የሚፈለገው። አሸባሪ የተባለ ሰው አሸባሪ ተብሎ 18 ዓመትና እድሜ ልክ የተፈረደበት ሰው የምታካሄዱት ሰላማዊ ሰልፍ ቅጠልም እንዳይበጠስ ጠጠርም እንዳይወረወር ማለት ከዚህ የበለጠ ፍጹም ሰላማዊነት የትም ታይቶ አይታወቅምና ሁለቱንም እግዚአብሔር ከነሱ አልፎ ቤተሰቦቻቸውን ሁሉ ነገራቸውን ይባርክ ነው የምለው። እጅግ በጣም የሚገርምና የመጽሐፍ ቅዱስን ጥቅስ ነው ያስታውሰኝ። ቀኝን ሲመታ ግራህን ስጠው አይነት ነገር ነው እና ብሔራዊ እርቅም የሚጀመረው እዚህ ነው። እነዚህ ሰዎች አሁን ተፈርዶባቸው 18 ዓመትና እድሜ ልክ ተፈርዶባቸው በእስር ቤት የሚገኙ ሰዎች ሰላማዊ ሰልፉን በምታደርጉበት ጊዜ ረብሻ እንዳይፈጠር፣ አንድም ቅጠል አንድም ጠጠር እንዳይወረወር እንዳይበጠስ ማለት በጣም ፍጹም ሰላማዊነት ነው እና አሁን እዚህ ላይ አሸባሪ የሆነው ያድግ እንጂ እነሱ አይደሉም እና የእነሱን ጽናት አደንቃለሁ። የሌሎቻችንም ማሪያ የሚሆኑ ናቸው። ይህንን ለማሳሰብ ነው። እንግዲህ ገና ሆኖ ምን ይከደማል። ሄሎ ኢሳቶች እንዴት ናችሁ? እኔ እንኳን መልእክት ማስተላለፍ የምፈልገው ዛሬ በጣም የወያኔ ወይም የኢህአዴግ ደጋፊ ነኝ ብሎ ሆዳሞች ማለት ምን ማለት ነው ብሎ አንደኛው ወንድማችን ጠይቆ ነበር። ሆዳሞች ማለት ለወያኔ እየሰራ በሆዱ ብቻ የሚያመልክ እና ሆዱን እየሞላ ለወያኔ የሚታዘዝ ማለት ነው። እዚህ ሂድ ከተባለ ሆዱን ሞልቶ እዛ ሂድ ከተባለ እዛም ሆዱን ሞልቶ አሽከር ማለት ነው። የኔ ወንድም ጥያቄውን በትክክሉ ይሄ መልስ ለአንተ ሊሆንልህ ይችላል። አንተ በጣም ቀንደኛ የወያኔ ደጋፊ ብትሆን ማለት ነው፣ እኛ ደግሞ ቀንደኛ የወያኔ ጠላቶች ነን። ስለዚህ ሆዳም ማለት በሆዱ የሚያመልክ ማለት ነው። ሆዱን እየተሞላለት ብቻ ሆዱን እየበላ ሆዱን እየሞላ ወዲህ ወዳ የሚላክ መልእክተኛ ማለት ነው። ስለዚህ ሰዓቶች በተቻላችሁ መጠን እቺ መልእክቴን አስተላልፉ። እኔ ደግሞ ቀንዳም የወያኔ ጠላት ስለሆንኩኝ ወያኔ እስከመጨረሻው ጉድጓድ እስኪገባ ድረስ ይሳተኛ ደግሞ እንደግፋለን ማለት ነው። አመሰግናለሁ። መልእክቴን አስተላልፉልኝ ፕሊዝ። ቴንክ ዩ ባይ። አድማጮች በ571 የደረሱንን መልእክቶችን ነበረ ቀደም ሲል የተከታተላችሁት። ሁላችሁንም ከልብ እናመሰግናለን። ወደ ጎንደርና ደሴ እናምራ። የፊታችን እሁድ ሐምሌ 7 ቀን 2005 ዓ.ም ደሴና ጎንደር የተቃውሞ ሰልፍ ያስተናግዳሉ። አንድነት ለዲሞክራሲና ለፍትህ ፓርቲ ዝግጅቴን እያጠናቀቅኩ ነው ይላል። መንግስት ሰላማዊ ሰልፉ እንዲደናቀፍ የተለያዩ እርምጃዎችን እየወሰደ ነው የሚለው ክስ ከተለያዩ ቦታዎች መሰማት ጀምሯል። እኔናም ካሳውን ይልማ ደሴና ጎንደር ያመሩትን የአንድነት አመራሮችን አግኝተናል። ከጎንደር እንጀምራለን። ታመን
አንገት ዘግተን አንቀርም አለ ነገር አረሱት ይሉኛል የው መራመሪያት አረሱት አቶ ፍቃዱ ሰጠኝ ከአንድነት ለዲሞክራሲና ለፍትህ ፓርቲ በጣም አመሰግናለሁ። እንግዲህ በጎንደርና በደሴም ሐምሌ 7 ሰልፍ ይደረጋል። እርሶ ጎንደር አካባቢ ያለውን ሁኔታ እንዲነግሩን ነው። ዝግጅቱ ምን ይመስላል? ጎንደር አካባቢ እንግዲህ አጠቃላይ የሚሊዮኖች ድምጽ ይከበር በሚለው መርህ መሰረት አጠቃላይ ህዝባዊ እንቅስቃሴ ለማድረግ እቅድ ይዞ የተነሳው ድርጅታችን አንድነት በጎንደር ላይ ጠቅላላ ህዝቡ የዚህ ተሳታፊ እንዲሆን የሚያስችል ግንዛቤ ማስጨበጥና የፕሮግራሙን ቅደም ተከተልና ስርዓት ማስረዳት ነበረ። ይህን ያደረግነው የድርጅቱ ስራ አስፈጻሚ የሆነው በጎንደር ከተማ ላይ ጽሕፈት ቤት ከፍቶ የሚንቀሳቀስ ኃይል ስለነበር በቅድሚያ በጉዳዩ ላይ በቂ ዝግጅት እንዲያደርግ የፕሮግራሙን ቅደም ተከተል አስገንዝበናል። በዛ መሰረት ነበረ ዝግጅታችንን የቀጠልነው። ማለት እንግዲህ ጎንደር አሁን 2 ቀን ያልበለጠ ጊዜ ነው የሚቀረው። ምናልባትም ከ72 ሰዓት ያነሰ ጊዜ ነው። ተቃርቧል። ብዙ ችግሮች አሉ። ሰልፉ ለሰኔ 30 ተብሎ ለሐምሌ 7 ተሻግሯል። መንግስት አሁንም አንዳንድ ችግሮችን እየፈጠረ ነው የሚል ወቀሳ ከናንተ አካባቢ ይሰማል። እስቲ ምን ላይ ነው ሰልፉ በትክክል እንዳይካሄድ የሚደረጉ እንቅስቃሴዎች አሉ? ሰዎች እየታሰሩ ነው? አዎ ገና ከጅምሩ እንቅስቃሴው ላይ የነበሩ ወጣት አባሎቻችን የቅስቀሳ ስራ ከመጀመራቸው በፊት ነው መታሰር የጀመሩት። ማስፈራራትና ማስጨነቅም ሽብር አይነት ነገር ነበር በመንግስት አካላት በኩል ይከናወን የነበረው። እኛም በቦታው ላይ ሁኔታውን በትዕግስት ማሳለፍ ሳይሆን አግባብ ባለው መንገድ የሚመለከታቸውን ባለስልጣን አካላት በየደረጃው ማነጋገርና ማግኘት ስለነበረብን የክልሉን አስተዳደርና የከተማውን ከንቲባ በያዙልን ፕሮግራም መሰረት በየቢሮአቸው ሄደን አነጋግረናቸው የሚደረገው የመንግስት ጫና ትክክል አለመሆኑና ሕግን መሰረት ያደረገ አለመሆኑን አስረድተን የታሰሩትንም እንዲፈቱ የእኛም ጥያቄ በአግባቡ ምላሽ እንዲያገኝ ያደረግናቸው ሙከራዎች በማዘናጊያ አይነት ድርድር ጊዜ እየፈጁብን ለማሳለል ነው የሞከሩት አካባቢ ባለስልጣኖች። ነገር ግን ድርጅታችን በመጨረሻ ደረጃ የወሰደውን አቋም መግለጫ በማሳወቅ ውሳኔያችን የጸና መሆኑንና በጥያቄያቸው መሰረት የ30ው ፕሮግራም በተማሪዎቹ ምረቃ ፕሮግራም መሰረት ማበላሸትም ስለሌለብን እኛም ከመንግስት ባልተናነሰ ኃላፊነት ስላለብን ቀኑን እንዲያልፍ ፈቃደኛ መሆናችንን ከነገርን በኋላ በሐምሌ 7 ግን ቁርጥ የሰልፍ ጊዜው የሚከናወን መሆኑን የድርጅታችን አቋም መሆኑን አስጨብጠናቸዋል። ነገር ግን በመጨረሻ የሰጡን የባለስልጣኖቹ ውሳኔ ሀሳብ ምን ነበር? እስከ ሐምሌ 15 ድረስ በአካባቢው ምንም አይነት ንቅናቄ ሊደረግ አለመቻሉን፣ ዞኑ የስጋት ቀጠና በመሆኑና በተለይ ቦርደር በመሆኑ ከውጭም ጠላት ይመጣል ብለን እንሰጋለን። ከሀገር ውስጥም ወጣቶች ልባቸው እየሸፈተ እየወጡ የተቸገርንበት ነውና ምናልባት በዚህ በእናንተ ሰላማዊ ሰልፍ ምክንያት ጎንደር ላይ ትልቅ ችግር ይገጥመናል ብለን ስለሰጋን እንድታደርጉ አንፈቅድላችሁ። ይህንንም እንደገና ደግሞ ማመልከቻ ጠይቃችሁ ከሐምሌ 15 በኋላ ልታደርጉ ትችላላችሁ። አለበለዚያ ግን የምንወስደው እርምጃ የከፋም ሊሆን ይችላል የሚል አቋም ነበር ያሳዩ። ይሁንና ፓርቲያችን በወሰደው የመጨረሻ ውሳኔ መሰረት የጸናን መሆናችንን አስረግጠን ነግረናቸው በመሄዳችን እንቅስቃሴያችን እንዲቀጥል አድርገናል። እነሱም አባሎቻችንን የማስጨነቅና የማሰሩን ጉዳይ ቀጥለውበታል። በዚህ ሁኔታ ግን አሁን ከተጨባጭ ሁኔታ የተረዳ ነው በመጨረሻው ሰዓት ላይ ወጣቱንና የማህበረሰቡን ቤት ለቤት በካድሬዎቻቸው የማስጨነቅ የማስፈራራት ይህ ሰላማዊ ሰልፍ ህዝባዊ ሳይሆን ሙስሊም እምነት ጋር የተያያዘ እንደሆነ ከውጭ ጠላቶች ጋር ድጋፍ በማግኘት የጸረ ሰላምና የሽብር እንቅስቃሴ እንደሆነ ቤተሰቦች አውቀው ልጆቻቸው ሰልፉን እንዳይወጡ የማድረግ አዝማሚያ ነው፣ ቅስቀሳ ነው እያደረጉ ያሉት። ነገር ግን ከኛ ጋር በሚያደርጉት ግንኙነት ሁሉ ነገር ሰላማዊና ጤናማ እንደሆነ በመግባባት እየፈቱት እንደሆነ ነው እየገለጹልን ያለው። ከጀርባ ግን ይህንን አይነት ስራ እየሰሩ ህብረተሰቡ ላይ ትልቅ የፍርሃት ወፈን ውስጥ እንዲገባ የመጫን ስራ እየሰሩ መሆኑን አረጋግጠናል። ያም ሆኖ ግን ህብረተሰቡ ከፍተኛ ተነቃናቂነትና ተንቀሳቃሽ ስሜት እያሳየን ነው። በቢሮም እየተመላለሱ አይዟችሁ፣ አብረን ከጎናችሁ፣ ነጻ መውጣት አለብን የሚል አቋሙን እየገለጸ ነው። የበለጠ ደግሞ ከተበተነው መልእክታችንን አዘል የሆነው ፓምፍሌት ብዙ ሁኔታዎችን ለማነሳሳት የቻለ ስለሆነ ብዙ ሰዎች ወረቀቱ እንዲደርሳቸው ጥያቄ አቅርበዋል። ከዛም በላይ በቢሮ መጥተው ተባባሪነታቸውን እየገለጹልን እንደነበረ ነው እስከ ተወሰነ ጊዜ ድረስ ማቀው። አቶ ፍቃዱ እንግዲህ ቀደም ሲል ያነሱት አለ ከሐምሌ 15 በኋላ ለዚህም ከቀረቡት ምክንያቶች አንዱ የጸጥታ ችግር አለ፣ ወጣቱ
ወጣቶች ልባቸው እየሸፈተ ነው ብለው የመንግስት ሰዎች መግለጻቸው እንደው በአካባቢው ያለውን ሁኔታ ያሳያል። ወጣቶች እየሸፈቱ ወዴት ነው እየሄዱ ያሉት? ወጣቶች መሸፈት ሁኔታ አይደለም፣ ግን ጎንደር ከተማ ውስጥ ተመርቀው ምንም አይነት የስራ ዕድል ሊያገኙ ባለመቻላቸው ምክንያት ብዙ ወጣቶች የተለያዩ ሱሶች ተጠልፈዋል እና ከዛ ለመዳንና ቤተሰቦቻቸውንም ለመርዳት ራሳቸውንም ለመርዳት ነፃ መሬት ነው ብለው ወደ አሰቡት ወደ ሁመራ አካባቢ ወደ አርማጭሆ አካባቢ ነፃ መሬት ነውና አርሰን እንብላ በሚል በሬ እየገዙ ወደዛ ይሄዱ ወጣቶች መኖራቸውን አረጋግጠናል። እነኛን ወጣቶች እዛም ሆነው መስራት እንዳይችሉ ከዛ አስጨንቀዋቸዋል መንግስት። ይሄ ሁኔታ ያልጣማው ወጣት ያው ማብረፉ ማግሮምረሙ አልቀረም። ምናልባትም እንግዲህ እንደተባለው ቦርደር አካባቢ ስለሆነ አንዳንድ ፍንጮች ካገኘ ምናልባት ለመውጣት ያስብ ይሆናል። ከደረሰበት በደል ከመንግስት ጫና ኃያልነት አኳያ ነፍሴን ላቆይ የሚል የመክተርተር መንፈስ ይታያል በወጣቱ ላይ። ነገር ግን አገሩን ከርቶ ለመውጣት በአብዛኛው የኛ ድርጅት የሚያደርገው እንቅስቃሴ ውስጥ ይገልጽ የነበረው ሀገራችን መስራት እንድንችል ነፃ የሚያወጣን ከሆነ ከዚህ ድርጅት ጋር አብረን በሀገራችን ሰርተን መኖር አለብን የሚል መንፈስ ሲያንጸባርቁ እንደነበር አረጋግጫለሁ። አቶ ፍቃዱ እስቲ ወደ ጎንደር ህዝብ ወቅታዊ አቋም እንምጣና ሰልፉ እሑድ ይካሄዳል። ስለዚህ ተዘጋጅቷል የጎንደር ህዝብ? ቀደም ሲል ሰልፉን ለምን በጎንደር ጀመራችሁ በሚል የአንድነት አመራሮችን አነጋግረን የተዘጋጀ ህዝብ ስላለ ነው። ቀድሞ ሰላማዊ ሰልፍ ለማድረግ ቁጣውን ለመግለጽ ተቃውሞውን ለመግለጽ የተዘጋጀ ህዝብ ስላለ ነው ጎንደርን ያስቀደምነው የሚል ምክንያት ተሰጥቶናል። ስለዚህ እናንተም በተቀባበለ ወይም ደግሞ በደረሰ በበሰለ ህዝብ ነው ይሄንን ሰላማዊ ሰልፍ ለማድረግ የተዘጋጃችሁና ምንም ያስቸግራችሁ ነገር የለም? ተዘጋጅቷል ህዝቡ? በእውነት ለመናገር ከበቂ በላይ የተዘጋጀ ነው። በጣም እንዲህ የሚያንቀሳቀስ ኃላፊነት የሚሰማውና ዘላቂ የሆነ የትግል ውጤት ያመጣል ብለው የሚያምኑበት ፓርቲ በቦታው ላይ ቢፈጠር ምንም ነገር ለማድረግ ወደኋላ የማይሉና ከዚህ ፓርቲ ጎን ሆነው ሰላማዊ ለውጥ እንዲመጣ ነጻነት ሊወጡ የሚችሉበትን መንገድ ለመፍጠር የሚያደርጉት ጥረት ከፍተኛ መሆኑን በትክክል ያረጋገጠ ነው። በመሰረቱ እኛ አሁን ከሰማነው ነገር ብቻ ተነስተን ሳይሆን አካባቢው ላይ ድርጅታዊ ስራ ሰርተናል። ትልቅ መዋቅር አለን። ኃላፊነት ወስደው የድርጅቱን ፖለቲካ ተልዕኮ ለማስፈጸም በሚገባ የተደራጀና መዋቅር ስርዓት ዘርግቶ በሲስተም የሚንቀሳቀስ ነው። በዛ ስትራቴጂና መዋቅር ውስጥ የተደራጁ አባሎቻችን በየወረዳው ጎንደር ልዩ ወረዳ ውስጥ የተቋቋመና መሰረት ያለው ነው። በዛ የድርጅታችን መዋቅር መሰረት ህዝቡን ለማግኘት ችለናል። መዋቅሮቹ በየደረጃው ከሚያደርጉት ግንኙነት አንጻር ከህዝቡ ጋር የቅርብ ግንኙነት ስለነበረው በቂ መረጃ አግኝተናልና ህዝቡ ከፓርቲያችን ቅርብ ነው። ከዚህ አንጻር ነው ፓርቲያችን አካባቢ ቀድሞ ሰልፉን ቢያካሂድ ከፍተኛ ድጋፍም ያገኛል፣ ለሌሎችም ክልሎች ከፍተኛ የመነቃቃት ስሜት ይፈጥራል የሚል እምነት አድሮበት የመጀመሪያውን ሰልፍ በጎንደር ለማድረግ የተወሰነው ከዚህ መሰረታዊ ሀሳብ ተነስቶ። ስለዚህ እሑድ ጎንደሮች ይወጣሉ ብላችሁ በሙሉ እንደው መግለጽ ይቻላል በሙሉ እምነት? አዎ የሚያሳዩ ነገሮች አሉ። በእርግጥ መንግስት ቀላል ዝግጅት አይደለም ያደረገው። እኔ ከጎንደር መሀል ከተማ ውስጥ የተንቀሳቀስን ባለንበት ሰዓት ላይ የአድማ በታኝ መኪናዎች መንቀሳቀስ የጀመሩበት ሰዓት ነበር። በየመስሪያ ቤቱ በየንግድ ተቋማቱ የመንግስት ካድሬዎች ከፍተኛ ቅስቀሳ እያደረጉ ነበር ውስጥ ለውስጥ። ብዙዎቹ ደግሞ የደህንነት ሰዎች በግለሰብ ደረጃ ሰዎችን እያነጋገሩ እያስፈራሩ ማጥቂያ መንገዶችን ይፈልጉ ነበር። ትልቁ የማጥቂያ መንገዳቸው ከውጭ የጥፋት ኃይል ጋር ወግናቸዋል። በተለይም አሁን ከዚህ ከአረብ ሁኔታዎች ጋር በማገናኘት ከኤርትራ ሁኔታ ጋር በማገናኘት ጫና እየፈጠሩባቸው ነው። ምናልባት ይሄን ፍርሃት ሰብሮ ለመውጣት የሚያስችል ወኔ ያጣሉ የሚል እንትን የለኝም። ምክንያቱም የበለጠ ጫና እንደሚፈጠርባቸው ከዚህ በኋላ የገባቸው ናቸው። አብዛኛው ወጣቱ የተማረው ክፍል ሁሉንም ዓለም አቀፍ የፖለቲካ ሁኔታውን የሚከታተል ስለሆነ የእኛንም የፖለቲካ እንቅስቃሴ በዘመናዊ አደረጃጀት ስርዓት ሁሉ ነገር እያወቀ ስለመጣ በዚህ ሁኔታ ውስጥ የፖለቲካ ፓርቲው ደፍሮ ይህን ፍርሃት ለመስበር የሚያደርገው እንቅስቃሴ የበለጠ ተነሳሽነት ፈጥሮለታልና ይወጣና ነጻነቱን ያረጋግጣል የሚል እምነት አለኝ። በሚገባ መዘጋጀቱን ለማረጋገጥ ችለናል። አቶ ፍቃዱ ሰጠኝ ከጎንደር የአንድነት ለዲሞክራሲና ለፍትህ ፓርቲ እንግዲህ በጣም ነው ማመሰግነው። እንግዲህ የተከታተልን እናቀርባለን። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እንግዲህ እናንተም ህዝቡን በመቀስቀሱ ወይም ያለውን ተጨባጭ ሁኔታ በማሳየት እንዲረዳ ለማድረግ የምታደርጉትን ጥረት በፓርቲ ስም አረሱት ይሉኛል የመተማ መሬት የአርማጭሆን መሬት ያውም የኛ ልጣ አረሱት ይሉኛል ያውም የኛ መሬት ያውም የኛ ልጣ እነሱ ያርጉ ከኛ
ሰው ሲታጣ ወረውና አድማጮቻችን አቶ ዳንኤል ተፈራ የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት መስመር ላይ ያሉ ሰሞኑን በሚደረገው በደሴና በጎንደር ህዝብ ቅስቀሳ የተደረገ ነው ለሰላማዊ ሰልፍ ይህን ተከትሎ ደግሞ በአባላት ላይ እንዲሁም ቅስቀሳ በሚያደርጉ የአንድነት ፓርቲ አባላት ላይ እስርና እንግልት እየደረሰ ነው። ነገር ግን በዚህ ውስጥ ያው ሰልፉ መካሄዱ አይቀርም። የፓርቲው አመራሮች ሰልፉን በሰላማዊ መንገድ ለመፈጸም ወደ ጎንደርም ወደ ደሴም ተጉዘዋል። አቶ ዳንኤል እስቲ በአሁኑ ሰዓት ስላለ ሁኔታ ለአድማጮቻችን ቢነግሩልን። እሺ አመሰግናለሁ። እንግዲህ በተደጋጋሚ በሚዲያም በተለያዩ መንገዶች ስንገልጽ እንደነበረው ይህን የሶስት ወር ህዝባዊ ንቅናቄ ከጀመርን በኋላ የመጀመሪያውን ሰላማዊ ሰልፍ ለማድረግ የወሰንነው ጎንደር ላይና ደሴ ላይ ነው። ከዛም አልፎ መቀሌ የአደባባይ ስብሰባ ይኖረናልና ይሄ የህዝባዊ ንቅናቄያችን የመጀመሪያ ምዕራፍ ወይም በመጀመሪያ የምናከናውነው ነው የሚሆነው። በዚህ መሰረት እንደሚታወቀው ጎንደር ላይ ሰኔ 30 እናደርጋለን ብለን ነበረ ያስተዋወቅነው። ነገር ግን መስተዳድሩ እና እንዲሁም የከተማው ከንቲባ የሚመለከተው አካል ለአንድ ሳምንት እንዲራዘም ቀኑን በ30 እንዳናደርግ ምክንያት ካቀረበ በኋላ በሰባት ጎንደር ላይ ሰላማዊ ሰልፍ እንደምናደርግ አሳውቀን ቅስቀሳ ስናደርግ ቆይተናል። አሁንም ቅስቀሳ እያደረግን ነው የምንገኘው። እንዲሁም ደሴ ላይ በሰባት አስቀድሞ የተያዘ ፕሮግራም ነው። በመጀመሪያው መርሃ ግብር አስበን የነበረው ሰኔ 30 ጎንደር ላይ ከዛ ሐምሌ 7 ደሴ ላይ ነበር እና የጎንደሩ አንድ ሳምንት ሲሸጋገር ሐምሌ 7 ሆነና ሁለቱም ተገጣጠመ እና ደሴ ላይና ጎንደር ላይ በአንድ ቀን የሰላማዊ ሰልፍ መደረጉ በጣም ጥሩ ነው የሚሆነው። እኛ ከመጨረሻው ህጉን ጠብቀን ማወቅ ለሚገባው አካል አሳውቀን ፍጹም ሰላማዊ በሆነ መንገድ እንቅስቃሴያችንን ቀጥለናል። የቅስቀሳ ስራችንን ቀጥለናል። የተለያዩ መሰናክሎች እየተፈጠሩ ቢሆንም እና እሑድ ከ3 ሰዓት ጀምሮ በሁለቱ ከተሞች በጣም ደማቅ የሆነና ህዝቡ በነቂስ ወጥቶ ጥያቄውን እንዲያሰማ ቅስቀሳችንን ጨርሰን እናደርጋለን ብለን ነው ወደዛ እየተጓዝን ያለነውና ያለበት ሁኔታ ይሄን ነው የሚመስለው። ያለው የህዝቡ መነቃቃት ሞራል ድጋፍ በጣም ከፍተኛና ደስ የሚል ነው። በዚህ ደረጃ ላይ ነው ያለው። አዲስ አበባ ውስጥ የቅስቀሳ ወረቀት ሲበትኑ ተይዘዋል የተባሉ ወጣቶች አንዱን በስም አስታውሳለሁ። ስንታየው ቸኮል የሚባልም ወጣት አለበት። ባለፈው በነበረው የሰማያዊ ፓርቲ ሰልፍ ላይ እንደዚሁ የተለያዩ ጋዜጦች የተዘጉ ፊት ለፊት ገጾችን ገጣጥሞ የተዘጉ ጋዜጦችና ሚዲያዎችን ያሰበ እነሱን በመያዝ ይታወቃል። አሁን እስር ላይ ናቸው። እሱን ጨምሮ ሌሎችም ወጣቶች ፍርድ ቤት ቀርበው ፖሊስ አንድነት ፓርቲ ስለመኖሩ መጀመሪያ ላረጋግጥ የሚል ነገር ተናግሯል የሚባል ሰምተናል። እውነት ነው ይሄ? አው ትክክል ነው። በመጀመሪያ እኛ ወደዚህ ህዝባዊ ንቅናቄ ከገባን በኋላና በያዝነው እቅድ መሰረት የተለያዩ እንቅስቃሴዎችን ማድረግ ስንጀምር የነበረው ወከባ ያለው ዛቻ፣ ማስፈራሪያ በጣም ተጠናክሮና በከፍተኛ ሁኔታ ነው የቀጠለው። እንዲሁም ይሄ በጎንደርም በደሴም የታየ ነገር ነው። ወደ ሌሎች ከተሞችም ስንሄድ የሚቀጥል ነገር ነው የሚመስለኝ። ምንድነው እዚህ ላይ በተለይ በጎንደር አካባቢ መጀመሪያም እንደ ስትራቴጂ ይዘው ሲጠቀሙበት የነበረው ፈጽሞ ጎንደር ላይ ሰላማዊ ሰልፍ ማድረግ አይታሰብም የሚል ነበረ። በሌሎች አካባቢዎችም እንደዚህ አይነት አዝማሚያ ነበር። ነገር ግን እኛ ፍጹም ህጉን ጠብቀን የምንንቀሳቀስ ስለሆነ ይሄ ነገር የሚያስቆመን አይደለም። ገፍተን ስለቀጠልንና የማሳወቂያ ደብዳቤውን እንዲደርሳቸው ስላደረግን በሁለተኛ ደረጃ መውሰድ የጀመሩት እርምጃ ማሰር ነው። በዚህ መሰረት በሰሜን ጎንደር ብቻ ከ10 በላይ የአንድነት ፓርቲ አባላት እና አመራሮች የቅስቀሳ ወረቀት በተናችሁ በሚል ስር ላይ ይገኛሉ። እንዲሁም ደሴ አካባቢ ቢፈቱም ወደ 4 የኛ አባላት የፊክሽን ማስፈረም እንቅስቃሴ ሲያደርጉ ታስረው ተለቀዋል። ስለዚህ እንደዚህ አይነት ነገሮች የሚደረጉት ሂደቱን ይህን ልናደርግ ያሰብነውን ፕሮግራም ለማደናቀፍ አጠናክረን እንዳንቀጥል ለማድረግ ነው። ይሄ በሁለተኛነት የሚወስዱት እርምጃ ነው እና በአዲስ አበባም የተደረገው ይሄ ነው። በአዲስ አበባ በ23ቱም ወረዳዎች አንድነት ፓርቲ መዋቅር አለው። ባለን መዋቅር መሰረት የወረዳ አመራሮችን በመሰብሰብ ይህን የሚሊዮኖች ድምፅ ለነጻነት የሚለውን አርማ በመያዝ ፔቲሽን እንዲያስፈርሙና በዛውም ህዝቡን የማነቃቃት እንቅስቃሴ እንዲያደርጉ ወረቀት እንዲበትኑ ነው አድርገን የነበረው። በዚህ መሰረት ይህን የፓርቲውን ተልዕኮ ወይም አላማ ይዘው በቀጥታ ወደ እንቅስቃሴ ሲገቡ ያጋጠመን ነገር ምንድነው? በየቦታው ማሰር ነው። ባለፈው ካሳንቺስ አካባቢ አንድ አባላችን ታስሮ ተፈቷል።
ትናንት ወደ ቦሌ አካባቢ አባላችን እንዲሁ ታስሮ ተፈቷል። በዚህ ወረቀት ለምን በተናት የሚገርመው የበተኑ ያሉት ወረቀት ለምን ከሚሊዮኖች አንዱ አይሆኑም የሚል ነው። ምክንያቱም ይሄን እንግዲህ አንድ የፖለቲካ ፓርቲ ይሄን መስራት ካልቻለ ይሄ እኮ በጣም ትንሹ የፖለቲካ ፓርቲዎች መስራት የሚገባቸው ነገር ነው። ወረቀት የቅስቀሳ ወረቀት መበተን እና ይህ ያክል ስርዓቱ ፍርሃት ውስጥ እንዳለና የምናደርገውን እንቅስቃሴ በትኩረት ለማደናቀፍ እየሰራ እንደሆነ የሚያመላክት ነው እና በወረዳ 21 የሚባለው አካባቢ በተለይ ቄራ አካባቢ ሲንቀሳቀሱ የነበሩ በጣም ጠንካራ ሁልጊዜም ፓርቲው በሚያደርገው እንቅስቃሴ ንቁ ተሳትፎ ያላቸውን ሶስተኛ አባሎች ሰለሞን ቸኮል፣ ዳንኤል ፈይሳና አበበ የሚባሉ አስረዋቸዋል። ስለዚህ የሚገርመው ባሰራቸው ብቻ አይደለም የኛውን ደግሞ ልዩ የሚያደርገው ከያዟቸው በኋላ የያዟቸው ለምን ይህን የቅስቀሳ ወረቀት በተናችሁ ብለው ነው። ከያዟቸው በኋላ በማግስቱ ወደ ፍርድ ቤት አቀረቧቸውና ሁለት ጥያቄዎችን አነሱ። አንደኛው ይሄ ወረቀት አንድነት ፓርቲ የበተነው መሆኑ ይጣራ የሚል ነው። ሌላው ደግሞ በጣም አስገራሚው ነገር አንድነት የሚባል ፓርቲ መኖሩን ይረጋገጥና ይቅረብልኝ የሚል ነገር ነው የመጣውና እሺ ይረጋገጥ ይባል እንኳን እንዴት 10 ቀን የቀን ቀጠሮ ይጠይቅባቸዋል? እነዚህ ልጆች ይሄ ነውር ነው። በጣም 10 ቀን አንድነት ፓርቲ በ23 ወረዳ መዋቅር ያለው በየጊዜው በየጋዜጦች ላይ የሚወጣ ፓርቲ አባሎቻችንን በየጊዜው እያሰሩ እያዋከቡ የሚያስሩት ፓርቲ ይሄን ለማጣራት 10 ቀን ሲባል በጣም የሚያሳዝን ነው። እኛ በጣም እጅግ በጣም ያዝነናል። እኛ ዛሬም በፕሬዝዳንት አስቸኳይ ደብዳቤ እንዲጻፍና ይህ ነገር ተቀባይነት የሌለው መሆኑን በአስቸኳይ እንዲፈቷቸው ጥያቄ አቅርበናል። ነገር ግን ይህን እርምጃ የሚያደርጉት ሌሎች አባሎቻችንን ተስፋ ለማስቆረጥና የምናደርገውን እንቅስቃሴ ለመግታት ነው። ይህ ግን ፈጽሞ የሚሆን አይደለም። እንዲሁም የበለጠ አባሎቻችን በትልቅ ኮሚትመንት በእልህና በትልቅ ወኔ እንዲንቀሳቀሱ እያደረጋቸው ነው ያለውና ይሄው ነው ያለው ነገር። ግን ችላ የምንለው ጉዳይ አይደለም። ወረቀት በተናችሁ ምናምን እየተባለ ስበብ እየተፈለገ በተለይ የአዲስ አበባ ፖሊስ የደህንነት ሰዎች ወይም ዝም ብሎ ይሄ ሲቪል ለብሰው መንገድ ላይ እና ወደ ፖሊስ ጣቢያ ሂድ እያሉ የሚወስዱ ኃይሎች አሉ መታወቂያ ሳያሳዩ እና የአዲስ አበባ ፖሊስ እንደዚህ አይነት ሰዎች ሲያመጡለት ተቀብሎ ማሰር የለበትም እንዴ። መታወቂያ ለእኛ አባላት እኮ መታወቂያ የምንሰጣቸው መንገድ ላይ ይህን ስራ ሲሰሩ ሌላ የማይመለከተው አካል እንኳን ጣልቃ ቢገባ ፖሊስ እንዲያስፈላቸው ነው። የእኛ ፖሊሶች ያስራሉ እኛን አባላት እና በጣም ብለን የምናየው ጉዳይ አይደለም። ይሄ ነገር እንደ ፓርቲ አቋም የተያዘበት ጉዳይ ነው። ለጠቅላይ ሚኒስትሩ ነው ደብዳቤ ያስገባችሁት? ለጠቅላይ ሚኒስትሩ ያስገባነው ደብዳቤ በነገራችን ላይ ለጠቅላይ ሚኒስትሩ ብቻ አይደለም፣ ለፌዴራል ፖሊስ፣ ለአዲስ አበባ ፖሊስ፣ ለአማራ ክልል ርዕሰ መስተዳድር፣ ለሰብአዊ መብት ተቋማት፣ ለሚዲያው እና ለዲፕሎማቶች ሁሉ ነው ይህን በግልባጭ የላክነው። ነገር ግን በዋናነት ለጠቅላይ ሚኒስትር ኃይለማርያም ነው ይህን ደብዳቤ ያስገባነው። ይህኛው ደብዳቤ በጠቅላላ በሀገሪቱ በመላ ኢትዮጵያ እየተካሄደ ያለው የአንድነት ፓርቲ ይህን የ3 ወር እንቅስቃሴ በህጋዊ መንገድ ይፋ ካደረገ በኋላ እየተወሰደ ያለው ህገወጥ እርምጃ በአስቸኳይ እንዲቆም የሚለውንና በፕሮሲጀሩ መሰረት እንዲያውቁት እንዲያስቆሙልን የሚያሳስብ ደብዳቤ ነው። ይሄኛው ግን የምንጽፈው ቅሬታችንን የምንጽፈው ይሄ አሁን የገለጽኩት ነገር እኮ ነው። ፖሊስ እንዴት የፓርቲው ህጋዊ መታወቂያ ያዙ ልጆችን ዝም ብሎ ኖርማል ልብስ የለበሱ ሲቪል ልብስ የለበሱ ሰዎች መንገድ ላይ የያዙ ሲያስረክቡት ለምን ያስራል? ከዛ ለምን ያስርከን ከነቀጠሮ ያ ፖሊስም ጥቃት እየፈጸመብን ነው ማለት ነውና ይህን ነገር ለማሳወቅና የፓርቲውን ህጋዊነት ለማረጋገጥ ነው የሚጻፈው። ዛሬ እንዲደርሳቸው ይደረጋል። በጣም እናመሰግናለን አቶ ዳንኤል ተፈራ የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት። እንደዚሁ የደወልን ያለውን ሁኔታ እናጣራለን። ለዛሬ ለሰጡን ምላሽ በጣም እናመሰግናለን። መልካም ጊዜ። እሺ እኔም አመሰግናለሁ። እግዚአብሔር ይስጥልኝ።
ጋዜጠኛ ብስራት ወልደ ሚካኤል በጣም አመሰግናለሁ። ደሴ ነው ያላችሁት አይደል? አዎ አሁን በደሴ ከተማ ነው ያለነው። ደሴ እንግዲህ ሐምሌ 7 የተቃውሞ ሰልፍ ታዘጋጃለችና እስቲ ምን ይመስላል? ዛሬ ሐሙስ ነው። ምናልባትም 72 ሰዓት ይቀራል ሰልፉን ለማድረግ። አዎ አሁን የተለያዩ ሁኔታዎችን ዞረን መቃኘት ሞክረናል። ከጸጥታ ኃይሉ እስከ ከንቲባው ጽሕፈት ቤትም ሄጄ ለማነጋገር ሞክሬያለሁ። ምንም ክልከላ እንዳላደረጉና ሁኔታዎች እየተሰሩ እንደሆነ መከልከል መብታቸው እንዳልሆነ ፓርቲውም ጥያቄ እንዳቀረበላቸው ገልጸውልኛል። አሁን ያለው እንቅስቃሴ ግን ያው ህዝቡ በራሪ ርቀትን በተለይ አንድነት ፓርቲ የደቡብ ወሎ ዞን አመራር አባላትና እንዲሁም ደጋፊዎች ሌላው ከአዲስ አበባ የመጡ ልኡካንም በራሪ ርቀቶችን ፖስተሮችን እየለጠፉ ነው፣ እያደሉ ነበር። ህዝቡም ተሻምቶ ሲቀበል ለማየት ያለው እንደውም አንዳንድ ፖሊሶች ለኛ አልደረሰንም የሚል ቅሬታ አሰምተው ለማናገር ሲከቧቸው ረፉ አትንኳቸው የሚል ነገር ነው ለማየት የቻልነው። ትላንትና አቶ ዘካሪያስ የማነ ብርሃን አነጋግሬያቸው ያለ ውጤት እንደተበተነ ገልጸውልኝ ነበር። ከከንቲባው ጽሕፈት ቤት ጋር ውይይት እንደነበራቸው የጸጥታ ችግር እንዳለና ሰልፉን በዚህ በሐምሌ 7 ማካሄድ እንደማይቻል ገልጸውልን ነበር። እኛ ደግሞ አይቻልም በቀድሞ ቀን እናካሄዳለን ብለን መለስንላቸው ነው ያሉኝና ያለ ስምምነት ተጠናቋል ብለው ነበር። ያ ችግር ተፈታ ማለት ነው? በእለቱ ያለ ስምምነት ፈቱት እንጂ አብራችሁ ቀጥሉ የሚል ነው። አቶ ዘካሪያስንም ለማናገር ሞክሬ ነበረ። እነሱም ለኔ ያሉኝ ያለ ስምምነት ማለት ሳይሆን ችግር ካለ ደውለን እንጠራችኋለን፣ የምናወራችሁ ነገር ካለ ከዛው ግን እናንተም ቀጥሉ እኛም እያሰብንበት እናድራለን የሚል ነገር ነው። አልደወሉላቸውም በድጋሚ ዛሬ ማለት ነው። ምንም ያደረጉት ኮሚኒኬት አልነበረም። ስለዚህ በነበረው ሂደት እንዲቀጥል ተፈቅዷል የሚል እንደምታ ይዞ ነው ፓርቲው እየሰራ የነበረው ዛሬ። የደሴ ህዝብ እንዴት ነው ተዘጋጅቷል? ሰልፉን ለማካሄድ ጥሪውን ተቀብሎ? አዎ የተለያየ አካባቢ ዞረን ለማየት ለመቃኘት ሞከር ነበረ። ህዝቡም እንደሚፈልገውና በተለይ ወጣቶች በጣም ፍላጎቱ እንዳላቸው እንደሚገኙ በተደጋጋሚ ሲገልጹ ለማየት ይችላል። በተለይ በራሪ ወረቀቶችን ደግሞ ከዚህ ከደቡብ ወሎ ዞን ደሴ የአንድነት ቅርንጫፍ ጽሕፈት ቤት በራሪ ወረቀቶችን እየወሰዱ ሲበትኑ ለማየት ይችላልና ጥያቄው የእኛም ጥያቄ ነው፣ የፓርቲ ብቻ ሳይሆን የራሳችን የህዝቡ ጥያቄ ነው የሚል ነገር ነው ሲነግሩን የነበረው። እነሱን ነገሮች ለመታዘብ ሞክሬያለሁ። ብስራት እንደሚታወቀው ባለፈው ሰኔ 27 የአንድ ሙስሊም አባት ሼህ ኑሩ ተገድለው ይሄ ነገር ምናልባት ሰልፉን ሊያደናቅፍ ይችላል። መንግስት አሁን ዛሬ በሰማነው መረጃ ደግሞ ገዳዩን ይዣለው ነው ያለውና ይሄ ነገር ችግር መፍጠር የሚችል አቅም አለው። እንደው መንግስት ሰልፉን ለማደናቀፍ ሆን ብሎ ያደረገው ነው ማለት ይቻላል። በአንድ በኩል ሲሄድ የተነገረው ነገር እሱ ነገር ለፓርቲው አመራሮችም ለከንቲባው ጽሕፈት ቤትም ለጸጥታ ኃይሎችም ጥያቄ አቅርቤላቸው ነበርና በዚህ ዙሪያ ላይ የሰጡኝ ምላሽ ምንድነው? የፓርቲው አመራሮች አንድነት የማንኛውም ሰው ደም እንዲፈስ አይፈልግም። ገዳዩም ለፍርድ እንዲቀርብ እኛም ቢሆን እንፈልጋለን። በመሞታቸው እናዝናለን። እንደውም ለቅሶ ሁሉ እንደመጡ የአዲስ አበባ ልኡካን አብረው ለቅሶ እንደደረሱ ሼሁ የሞቱት ሼሁ ማለት ነው። ከዛ ውጭ ግን ህዝብ ማስፈራራት በስም አሸባሪ ብሎ ማስፈራራት ተገቢ እንዳልሆነ ነው የገለጹልን። የጸጥታ ችግርን በተመለከተ አንስቼላቸው ነበረ። ይሄ ኬዝ ወይም የሼህ ኑሩ ኢማም መገደል የጸጥታ ችግር ሊፈጥር ይችላል፣ ጥበቃ ሊነን ይችላል የሚል አስቀድሜ አንስቼላቸው ነበር። እንደውም እንደዚህ ከሆነ የጸጥታ ችግር የለም ማለት ነው። ምክንያቱም ከፍተኛ ጥበቃ አለ ማለት ነው። በከተማው ካለ አንድነት የሚጠራው ሰላማዊ ህዝባዊ ሰልፍ ስለሆነ የጸጥታ ችግር እንደማይፈጠር ሌላው ትልቁ ማረጋገጫችን ነው። እንደውም የምንፈልገው ነው ጥብቅ ቁጥጥር መኖሩ የጸጥታ ችግር እንዳይፈጠር የሚል አመቱልኝ። የጸጥታ ዘርፍ ኃላፊው አቶ ሙልጌታ በላይ አሉ፣ የዚህ የደሴው ማለት ነው። እሳቸውንም በዚህ ዙሪያ አውርቻቸው ነበረ። ምንድነው ችግር ብላችሁ ያነሳችሁት የሚል ነገር፣ እንደውም ከላይ ትዕዛዝ አልተላለፈም የሚል ነገር የበላይ የጸጥታ ኃላፊ እኔ ነኝ የሚል ነው የሰጡኝ መልስና የጸጥታ ኃይሎችን ስላስተማራን አሁን ለፓርቲው ህዝባዊ ሰላማዊ ሰልፍ ጥበቃ ልናደርግ የሰው ኃይል እጥረት አለብን እና በቂ የምንመድበው የጸጥታ ኃይል የለም። ስለዚህ በዚህ ጉዳይ መነጋገር እንፈልጋለን። በዚህ ዙሪያ ልናናግራቸው ነው የፈለግነው። ይሄንን ግን ቢሰሙንና ብንተባበር መልካም ነው የሚል ነገር አነሱልኝ። ከዛ ከንቲባው ጋር ሄድኩኝ። ከንቲባው አቶ አለባቸው ኢየሱስ ይባላሉ። የደሴ ከተማ ከንቲባ ስራ ከጀመሩ ገና 6 ወር አካባቢ የሆናቸው ከንቲባ ናቸው። ካቢኔያቸውም አዲስ ካቢኔ እንደሆነ ነው እየነገሩኝና ደብዳቤው መድረሱን፣ ነገር ግን የጸጥታውን ችግር በተመለከተ እየተወያዩ እንደሆነና መከልከል ግን እንዳልከለከሉ ሊከለክሉም እንደማይችሉ ህጋዊ ፕሮሲጀሩን ወይም ህጋዊ መንገዱን ፓርቲው
እስካሁን መከተሉን በዚህ ዙሪያ ላይ ግን ማውራት እንደሚፈልጉ ነው የገለጹልኝ። ከዛው ያደረጉት ነገር እንደሌለና አንዳንድ ችግር የሚፈጥሩ የጸጥታ ኃይሎች ደብዳቤ ያልደረሰንም የሚሉ ነበሩ። በእነሱ ዙሪያም ላይ ይሄ ነገር ትዕዛዝ ከእናንተ ነው መምጣት ያለበት የሚል ነገር ሳነሳላቸው ልክ ነው እኛ ያስተላለፍነው ትዕዛዝ የለም እንዲደናቀፍ ያዘዝነው ትዕዛዝ የለም። በጉዳዩ ዙሪያ ግን ከባለቤቶቹ ጋር እየተወያየን ነው። በሰላማዊ መንገድ ይቋጫል፣ ይህ ችግር የለብንም የሚል ነው። አሁን ደግሞ በተለይ የሼክ ኑሩ ኢማም ገዳይ ተገኝቷል መባሉ ደግሞ የፓርቲው አመራሮች ይሄ ለኛ ደግሞ ትልቅ አድቫንቴጅ ነው እያሉ ነው አሁን። ምክንያቱም ገዳዩ መያዙ ለኛ ጥቅም አለው የሚልና ስለዚህ ህዝባዊ ሰላማዊ ሰልፉ ሐምሌ 7 ይካሄዳል እና ያው እንደማይቆም ነው። ዋናው አንዱ የጸጥታ ችግር ነበር ያሉት። ገዳዩ ከተያዘ ሌላ ችግር የለበትም ከተማው። ስለዚህ ወደ ገዳዩ ፍለጋ ወይም ማሰሳ የሄደው የጸጥታ ኃይል ፓርቲውን ፕሮቴክት ያደርጋል ወይም ፓርቲውን ይጠብቀዋል የሚል ነገር ነው ያነሱልኝ እና በዚህ ሁኔታ ነው አሁን ያለው። አይደለም ቅርብ ነው የማይቀርም ማድረሱ ቃል ኪዳኑ ያከብራል አልገብቶላታል ያገናና ሩቅ አይደለም ቅርብ ነው የማይቀርም ማድረሱ ቃል ኪዳኑ ያከብራል አልገብቶላታል ያገናና አድማጮች የፊታችን እሁድ ሐምሌ 7 ቀን 2005 ዓ.ም ጎንደርና ደሴ ከጠዋቱ 3 ሰዓት ጀምሮ የተቃውሞ ሰልፍ ያስተናግዳሉ። በደሴ ከመሃል አራዳ ከሚገኘው የአንድነት ፓርቲ ጽፈት ቤት መነሻውን የሚያደርገው የተቃውሞ ሰልፉ በፒያሳ በሼል በዞኑ መስተዳደር አድርጎ ወደ መዳረሻው ሆጤ ሜዳ ላይ ያመራል። በጎንደርም አውቶ ፓርክ ከሚገኘው የአንድነት ፓርቲ ጽፈት ቤት በመነሳት በመዳረሻው መስቀል አደባባይ ሰላማዊ ሰልፉ እንደሚጠናቀቅ ታውቋል። የዕለቱ የትኩረት አጀንዳችን ይኸው የጎንደሩና የደሴው የእሁዱ ሰልፍ ነበረ። ነገም በዚህ ጉዳይ ላይ እናተኩራለን። ለዛሬው አበቃን። መሳይ መኮንን አብሬያችሁ ቆየው። ምሽቱ የሰላም የፍቅር የደስታ ይሁንላችሁ። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልኝ። ደህና ደሩ። እኛ ኢትዮጵያ እንዲሆና ሰማይንም እሱ ያገናና ያገናና ተሸፍኖ መከራችን ከኖ ሲወራብን ባለም ይህን እየሰማ አንገቱን ያልደፋ ያገሬ ልጅ የለም። ቃል ኪዳኑ ሲፈጸም እናንሰራራለን፣ እንዳፈርን አንቀርም፣ ያን ጊዜ እንጦራለን። ሩቅ አይደለም ቅርብ ነው የማይቀርም ማድረሱ ቃል ኪዳኑ ያከብራል ቃል ገብቶላታል ያገናና ሩቅ አይደለም ቅርብ ነው የማይቀርም ማድረሱ ቃል ኪዳኑ ያከብራል ቃል ገብቶላታል ያገናና የዕለቱን የኢሳት ሬዲዮ ስርጭት በዚሁ አብቅተናል። በደህና አደሩ።